ኢንተርፕረነርሺፕ እና የፈጠራ ችሎታ ሁለቱም የተለያዩ ነገሮች ናቸው እጅግ በጣም የተለያዩ ነገሮች ናቸው እና የስከዛሬው ችግራችንም የሚመነጨው ሁለቱን ከማቀላቀል ብዙ ሰዎች ማንንም ሰው ተነስቶ ኢንተርፕረነር መሆን ይችላል ይላሉ ፈጠራ ችሎታው በጣም ጥሩ ነገር ነው ግን ያን የፈጠራ ችሎታ ይዞ መጥቶ ወደ ኢንተርፕረነር መምጣት ያለበት እንጂ ሰውየውን እባክህ ኢንተርፕረነር ሁን ማለት ለምሳሌ እኔን ለምን አትሮጥም እንደማለት ነው እነዚህ አዳዲስ ድርጅቶች ፋይናንስ ከየት ማግኘት ይችላሉ ከባንክ ብር ይወስዳሉ ከወሰዱት ብር 80% ቤት መኖሪያ ቤት ይሰሩበታል 20% ለድርጅቱ ይሰጣሉ ከዛ ከድርጅቱ ትልቅ ነገር ይጠብቃሉ ድርጅቶች በደንብ ገበያ ኖሯቸው ሲወድቁ የምናይበት ሁኔታ አለና ለዚህስ ምክንያቱ ምንድነው ብለህ ታስባለህ እውነቱ ሁሉም ሰው ሁሉንም መሆን አይችልም እኔ ተፈጥሮ የሰጠችኝ ያደኩበት ያለኝ ነገር ይገድበኛል ተመልካቾቻችን እንኳን ወደ ቪዲዮ ስቱዲዮ በደህና መጣችሁ በጣም አሳሳቢው ጉዳይ በእያንዳንዱ ኢንቨስትመንቶቻችን ውስጥ በየቀኑ የሚከናወነው የንግድ እንቅስቃሴ በዝርዝር ማወቅና በአግባቡ መከታተል እንዴት እንደምንችል ነው የታክስ ስርዓቱን በሚገባ መረዳት እንዲሁም ተጨማሪ የፋይናንስና ሌሎች ግብአቶችን ማግኘት የሚቻልበትን መንገድ ማወቅ አስፈላጊ ይመስለኛል አብረውን የሚሰሩ የውጭ ካምፓኒዎችም ቢሆኑ ልምድና ብቃት ያለው አማካሪ ይፈልጋሉ ታዲያ ይህን ሁሉ ባለሙያ ማግኘት እንዴት ይቻላል እኛ እንኳን ይሄ ሐሳባችንን ለቪዲዮ ሰተን ተገላግለናል ቪዲዮ አዎ ቪዲዮ በዓለም ላይ በ176 ሀገሮች በንግድ በኢንቨስትመንትና በፋይናንስ ዘርፎች የማማከር አገልግሎት የሚሰጥ በሀገራችን በኢትዮጵያም የበርካታ ኩባንያዎችን ሥራ በስኬት እየመራ ያለ በዓለም የታወቀ አማካሪ ድርጅት ነው ቢዲኦ ብልሆች ቢዲኦን ያውቁታል የዛሬ ፕሮግራማችን የኢንተርፕረነርሺፕ ስህተቶችና ስኬቶች የሚል ርዕስ ይዟል ይህንን ማብራሪያ የሚሰጡልን አቶ ሚሊዮን ክብረት ናቸው አቶ ሚሊዮን ክብረት የቪዲዮ ኢትዮጵያ ማኔጂንግ ፓርትነር ሲሆኑ በኮርፖሬት ፋይናንስ ታክስ እንዲሁም ኢንቨስትመንት አድቫይዘሪ ከ25 ዓመት በላይ የሥራ ልምድ አላቸው ጠቃሚ መረጃ ታገኙበታላችሁ ብለን እናምናለን መልካም ቆይታ እሺ አቶ ሚሊዮን ምናልባት ከትርጉሙ ብንጀምር ጥሩ ይመስለኛል በጣም ጥሩ እንግዲህ ኢንተርፕረነር ዋናው ትርጉሙ ምንድነው አንድን ሐሳብ አዲስ ሐሳብ ሊሆን ይችላል የተሻሻለ ሐሳብ ሊሆን ይችላል ያን ሐሳብ መሬት ላይ ለማውረድ ድርጅት መፍጠር ሰው መቅጠር ያንን ወደ ትግበራ መሄድ ማለት ያንን የመጀመሪያውን ሐሳብ በመጀመሪያው ሐሳብ ላይ ተመስርቶ የሚመጡ አገልግሎቶችና ምርቶች አሉ ስለዚህ እነዛ ምርቶችና አገልግሎቶች ወደ መሬት ለማውረድ ድርጅት መፍጠር ከዛ ሰው መቅጠር ከዛ እነዛ ነገሮች ማምረት ከዛ ለህዝብ ማቅረብ ማለት ነው ስለዚህ ኢንተርፕረነርሺፕ በዋናነት ያቺ የፈጠራ ነገሩ አይደለችም ሐሳቧ ብቻም አይደለችም እንደምናውቀው ማንም ሰው ሐሳብ ሊያስብ ይችላል ኢንተርፕረነርሺፕ ሐሳብ ቢሆን ብዙዎቻችን እንደምንለው ሁሉም ሰው ኢንተርፕረነር ይሆን ነበር ዋናው ግን ኢንተርፕረነርሺፕ ማለት ድርጅት የንግድ ድርጅት መፍጠር የንግድ ድርጅቱን በሰው ኃይል መደገፍ ከዛ ያሰብነው አገልግሎትና ያሰብነው ምርት እንግዲህ ምርት ሊሆን ይችላል አገልግሎት ሊሆን ይችላል እነዛን ነገሮች ማምረት ከዛ በኋላ ደግሞ አምርቶ ወደ ገበያ ማቅረብ ማለት ነው እስከዛሬ ትልቋ ሜጀር ምንሳሳት ነገር ምንድነች እኛ በጣም እናተኩረው ፈጠራው ላይ ነው ፈጠራው የፈጠረው ሰው በኢንተርፕረነሩ መደገፍ መቻል አለበት እንጂ ራሱ ፈጠራውን የፈጠረው ሰው ኢንተርፕረነር ላይሆን ይችላል እንዲያውም ብዙ ጊዜ አይደለም ሰውየው ይሄ ኢንተርፕረነርሺፕ የሚባለው ነገር አንደኛ ተፈጥሯዊ ልምምዳዊ ክህሎት ይጠይቃል አሁን አንዳንድ ሰዎች በተፈጥሯቸው ነገሮችን ሰው አሰባስበው መሬት ካስፈለገ መሬት የሚከራይ ቤት ካስፈለገ የሚከራይ ቤት ገንዘብ ካስፈለገ ገንዘብ እነዚህ ነገሮች አሰባስበው ድርጅት አድርገው ድርጅቱን መርተው የታሰበውን አገልግሎትና የታሰበውን ምርት ክህሎቱ ያላቸው ወደ መሬት ለማውረድ ክህሎቱ ያላቸው ሰዎች አሉ ኢንተርፕረነሮች ማለት እነዚህ ሰዎች ናቸው እንጂ ያችን ሐሳብ የፈጠሩ ሰዎች አይደሉም አሁን ትልቁ ሚስኮንሰፕሽን ያለው እዚህ ላይ ነው ደጋግመን ማስረዳት ያለብንም እዚህ ላይ ነው አሁን ብዙ ጊዜ
ጂኒየስ የሚባሉ ሰዎች አሉ። አንድ አዲስ ነገር መፍጠር የሚችሉ ሰዎች አሉ። እነዛ ጂኒየሶች እንዲያውም ብዙ ጊዜ በተፈጥሮ ምንድነው የምናያቸው? ጂኒየሶች ሰውን ማነጋገር አይፈልጉም። ብቻ ቁጭ ይላሉ ቤታቸው ወይም ቢሮአቸው ቁጭ ብለው አዲስ ነገር መፍጠር። እነዚህ ሰዎች በጣም ያስፈልጋሉ። ግን እነዚህ ሰዎች አንተርፕረነር ላይሆኑ ይችላሉ፣ ብዙ ጊዜ አይደሉም። አንተርፕረነሮች የእነዚህን ሰዎች ሀሳብ ያመጡና የሚያስፈልገውን ነገር ገንዘብ ያስፈልጋል፣ የሚከራይ ቤት ያስፈልጋል፣ መሬት ሊያስፈልግ ይችላል፣ የባንክ ብድር ሊያስፈልግ ይችላል፣ ተቀጣሪ ሰዎች ያስፈልጋሉ። እነዚህን ነገሮች አንተርፕረነር የሚባሉ ሰዎች እነዚህን ነገሮች አንድ ላይ ያደርጉና በፊት ያሰብነውን ነገር ያመርታሉ፣ አገልግሎት ይሰጣሉ። እነዚህ ሰዎች ናቸው አንተርፕረነር። የዛሬ 10 ዓመት ይሁን 15 ዓመት መንግስት አንድ ፈንድ አመጣ። ወደ $10 ቢሊዮን ብር ፈንድ መጣና በየቀበሌው ሀሳብ ያላችሁ የተወሰነ ፕሮፖዛል አቅርቡና ገንዘብ ይሰጣቸዋል ተባለ። ይሄ ነገር ሲመጣ ይሄ ነገር ግቡን እንደማይመታ ትክክል እንደማይሆን እኔም ከኔ ጋር ሲናገሩ የነበሩ ሰዎች በእርግጠኝነት እናውቀዋለን። ምንድነው እነዚህ ልጆች የተለያዩ ልጆች ሀሳብ ሊኖራቸው ይችላል። ወጣቶቹ ሀሳብ ሊኖራቸው ሀሳብ አለው ማለት ግን ድርጅት ፈጥሮ ድርጅት መርቶ ወደ መሬት ላይ ያወርዳል ማለት አይደለም። መሆን የነበረበት ሀሳብ ያላቸው ሰዎች ድርጅት የመፍጠር ክህሎት፣ ድርጅት የማስተዳደር ክህሎት ከነዚህ ሰዎች ጋር ሆነው አንድ ላይ ነገሩን ድርጅቱ ተፈጥሮ የሚመራው ሰው መርቶ አገልግሎቱና ምርቱ መሬት ላይ ወርዶ ሲሸጥ ማለት ነው። አሁን ግልጽ ይመስለኛል እንትኗል። ስለዚህ የእስከዛሬው ትልቁ ችግራችን የነበረው ያንን መጀመሪያ በጣም የፈጠራ ነገር ላይ እናተኩራለን። እዛ ላይ ባናተኩር ማለት የግድ ፈጠራ ላይ ያስፈልገው ይችላል። አንድ ነገር ለምሳሌ የሆነ ምግብ የሚሸጥ ሰው ካለ እችን ነገር ይሄ ሰውዬ ምንድነው ችግሩ ወይም ለምንድነው ብዙ ገበያ የሌለው ውድ ነው በጣም ወይስ የምግቡ ችግር አለው ኳሊቲ ያለው ብሎ አይቶ ከዚህ ትንሽ አሻሽሎ ማቅረብ በራሱ አንተርፕረነርሺፕ ነው። ትልቁ ነገር ግን ድርጅቱን ፈጥሮ ድርጅቱን መርቶ አገልግሎቱንና ምርቱን መሬት ላይ አውርዶ መሸጥ ነው አንተርፕረነርሺፕ። አንተርፕረነር በጣም ብዙ አይዲያ ሊኖረው አይገባም። አይተሽ እንደሆነ ብዙ ጊዜ አንዳንድ ሰዎች በየቀኑ ዛሬ እኮ እንደዚህ ባደርግ ነገ እኮ እንደዚህ ባደርግ ከነገ ወዲያ እንደዚህ በጣም ብዙ አይዲያ ያላቸው ሰዎች አንዱንም አይሰሩትም። እንዲያውም ወደ አንተርፕረነርሺፕ ስንመጣ ኢፌክቲቭ ሊሆን የሚችለው ምን አይነት ሰው ነው? ብዙ አይዲያ የሌለው ሰው፣ አንድ አይዲያ ብቻ ያለው ሰው መሬት ላይ አውርዶ ሰው ቀጥሮ ቤት ተከራይቶ መሬትም ካስፈለገ መሬት ከመንግስትም ከሰዎችም ገዝቶ ከባንክ ብድር እንትን ብሎ ያን አይዲያ እንትን ለማድረግ ምንም ነገር ያደርጋል ያ ሰውዬ። ብዙ አይዲያ የለውም። በሌላ በኩል ደግሞ ብዙ አይዲያ ያለን የሚሉን ሰዎች ዛሬ አንድ አይዲያ ይዞ ይመጣሉ። ሰዎች አሰባስበው ለምሳሌ ጓደኞቹ ወይም ዘመዶቹ ሊተባበሩ ፈቃደኛ ከሆኑ ያን በመስራት ላይ ያለ ሌላ ደግሞ አይዲያ ይዞ ይመጣል። ይሄ በጣም ትልቅ ችግር ነው እና በአንተርፕረነርሺፕ የታደለ ጎበዝ የሚባለው ሰው አንድ አይዲያ ብቻ ያለው ሰው። ክሊር የሆነ ቪዥን ያስፈልጋል። ክሊር የሆነ ቪዥን የት መድረስ ፈልጋሉ የሚለውን ሰውየው በትክክል ማወቅ መቻል አለበት። ያለዛ በየቀኑ አዳዲስ አይዲያ የሚያመጣ በሰማው ነገር ሁሉ የሚወሰድ ሰው ከሆነ አንተርፕረነር ሊሆን አይችልም። ምክንያቱም የሚመጣው አይዲያ ሁሉ ይወስደዋል። ብዙ ሰዎች አሁን አዲስ ነገር ሲመጣ በጣም ኢንተረስትድ ሲሆኑ አዲስ ነገር በመጣ ቁጥር ያ ነገር ይወስደናል ማለት አንዱን አይዲያ መሬት ላይ ሳናወርድ እንቀራለን ማለት ነው። ስለዚህ አንደኛው ሜጀር ትልቁ ችግር ደግሞ ሐሳብ አይዲያ የምንለው ነገር አለ። ኦነስትሊ እውነት ለመናገር አይዲያ በጣም ቺፕ ነው። አይዲያ ማለት ርካሽ ነው። ምክንያቱም ሁላችንም ስንተኛ ወይም የሆነ ቦታ ስንሄድ ወይም ብቻችን ቁጭ ስንል ብዙ አይዲያዎች ይመጡልናል። ስለዚህ አንድ ሰው አይዲያ ያመነጫል ማለት ሰውየው በጣም ጎበዝ ነው ማለት አይደለም። ምክንያቱም አይዲያ ማመንጨት ማንም ይችላል። ዋናው ነገር አንዷን አይዲያ መዞ ድርጅት ከፍቶ ድርጅቱ የሚያስፈልገውን ሰውና ሌሎችን ነገሮች አሰባስቦ ያንን የታሰበውን ምርትና አገልግሎት መስጠት ነው አንተርፕረነርሺፕ የሚያሰኘው እንጂ አይዲያ ማፍለቅ አይደለም። አንተርፕረነርሺፕ ትሬኒንግ ሲባል ሰዎች እነዚህ የፈጠራ ችሎታ ያላቸው ሰዎች አመጡና የፈጠራ ችሎታ ያላቸው ሰዎች አንተርፕረነር ለማድረግ ሙከራ ያደርጋሉ። ይሄ ማለት ነው። ለምሳሌ እንደው በቀላሉ ለመናገር ኢትዮጵያ ውስጥ ጥሩ ሯጮች አሉን አይደል? እነ ኃይሌ ያሉ እነ ደራርቱ አሉ ምናምን። ለምሳሌ አንቺ ወላጆች ወይም አንቺን የሚቀርቡሽ ሰዎች ይሆኑ ይችላሉ። ምን እየሰራሽ እንደዚህ ሰራሽ ተሳስተሻል። ለምን ኃይሌ እኮ እየሮጠ ነው፣ ደራርቱ እየሮጠች ገንዘብ እያገኘች ለምን ሯጭ አትሆኝም እንደማለት ነው። የዛ ሰውዬ የፈጠራ ችሎታ አለው። ፈጠራ ችሎታው በጣም ጥሩ ነገር ነው። ግን ያን የፈጠራ ችሎታ ይዞ መጥቶ ወደ አንተርፕረነሩ ነው መምጣት ያለበት እንጂ ሰውዬውን እባክህ አንተርፕረነር ሁን ማለት ለምሳሌ እኔን ለምን አትሮጥም እንደማለት ነው። ለምን እንደ ኃይሌ አትሆንም እንደማለት ነው። ኃይሌ ራሱ ችሎታ አለው ተፈጥሯዊ እና በህይወት ዘመኑ ያዳበረው ችሎታ አለው። እኔ ዛሬ ተነስቼ እሱ መሆን አልችልም።
ስለዚህ ኃይሌ ገንዘብ ስላገኘ ኃይሌ ኢትዮጵያን ስላስጠራ ኖ ሚሊዮን ተሳስተሃል፣ አንተ እየሰራ ያለው ነገር ትክክል አይደለም፣ ለምን እንደዚህ ቢመክረኝ ትክክለኛ ምክር አይደለም። እስከዛሬ እያደረግን ያለነው ነገር ምንድነው? ያንን ፈጠራ ችሎታ ያለው ልጅ በጣም ጥሩ እኮ ነው ፈጠራው ችሎታው፣ ግን ያንን ልጅ እናመጣና አንተርፕረነር ሁን እንለዋለን። ሊሆን አይችልም። ምክንያቱም የሰው ልጅ በተፈጥሮው የተለያየ የሆነ ስኪል አለው። አንደኛው የፈጠራ ችሎታ ቁጭ ብሎ ብቻውን የፈጠራ ችሎታ ያለው ሰው አለ። አንደኛው ደግሞ የፈጠራ ችሎታ ብዙም የለውም፣ ግን ሰዎችን ማሰባሰብ፣ ሪሶርሶችን ማሰባሰብ፣ ገንዘብ ካለበት ማሰባሰብ፣ ብድር ካለ ብድር ማሰባሰብ የሚችል ደግሞ አውትጎይንግ የምንለው ሰው አለ። ሶ በተፈጥሮ እንኳን ይሄ በጣም ሪዘርቭድ የሆኑ ሰዎችና አውትጎይንግ የሆኑ ሰዎች አሉ። ለዓለማችን ሁሉም ሰዎች ሁለቱም ሰዎች ያስፈልጋሉ። እነዚህ አውትጎይንግ ያልሆኑ ሰዎች ምርምር ይሰራሉ፣ ፈጠራ ይሰሩልናል ምናምን። እነዚህ ሰዎች ደግሞ ሰፖርት የሚያደርጓቸው ምን አይነት ሰዎች አሉ? እነዚህ በጣም ፈጣሪ ያልሆኑ ግን ቁጭ ብለው ብዙ ነገር የማይመራመሩ ግን ሰዎችን ማሰባሰብ ሪሶርስ ማሰባሰብ የሚችሉ ሰዎች አሉ። ሁለቱ አንድ ላይ ሲሆኑ ነው ድርጅቱ የሚመሰረተው። ስለዚህ አንተርፕረነር የሚባለው ይሄኛው ሰውዬ ነው። የፈጠራ ችሎታ ያለው ሰውዬ አይደለም፣ ይሄኛው ነው አንተርፕረነር የሚባለው። ለምሳሌ በቅርቡ እኛ ቢሮ እንኳን አንድ ወጣት ልጅ መጥቶ ነበር። ያ ልጅ ያደረገው ነገር ምንድነው? ኢትዮጵያ ውስጥ ከሚበቅል አንድ አይነት እህል ኤክስትራክት አድርጎ ለኢንዱስትሪዎች በጣም የሚጠቅም ነገር ሰራ እና ይሄንን ነገር ኢንዱስትሪዎች ሊጠቀሙበት ይችላሉ። እንዲያውም አሁን ከውጭ እየመጣ ነው። ይሄ ነገር በስኬል ቢሰራ በድርጅት ነገር ቢሰራ ለሀገርም ይጠቅማል፣ ለኔም ይጠቅማል፣ ለሚሰራውም ሰው ይጠቅማል አለን። ስለዚህ የመጀመሪያ ያደረግነው ነገር ያንን ነገር የተሰራ የተባለውን ነገር እውነት ተሰርቷል የሚለውን ወደ ላቦራቶሪዎች ሄዶ የሚያውቁ ሰዎች ቬሪፋይ እንዲያደርጉት አደረግን። ቬሪፋይ ያደረጉት አሁን ይሄ ነገር በጣም ጠቃሚ ነው፣ ከውጭ አሁን ያመጣ ስለሆነ ያንን ነገር በድርጅት ደረጃ ቢሰራ ይሄ ነገር ለሀገር ለሰውም ሊጠቅም ይችላል፣ በጣም አትራፊ ነው ተባለ። እኛ ያደረግነው ነገር ልጁን አንተርፕረነር ሁን ምናምን ማለት አይደለም። ያደረግነው ነገር ምንድነው? እነዚህ አንተርፕረነር ልምድ ያላቸው ሰዎች ከዚህ በፊትም ድርጅት ሰርተው የሚያውቁ በምርት አምርተው የሚያውቁ ድርጅት ከትንሽ ወደ ትልቅ አድርጎ የሚያውቁን ሰዎች ፈለግን። ሪላያብል የሆኑ ሰዎች፣ አስተማማኝ የሆኑ ሰዎችን ፈለግን። አንደኛውን አመጣና ከልጁ ጋር አነጋገርናቸው። ስለዚህ በመጀመሪያው ደረጃ ያ ልጅ የፈጠራ ችሎታ በመኖሩ የተወሰነ ሸር ሊኖረው ይችላል። አዎ እነዛ ሰዎች ደግሞ ወይም ያ ሰው አንተርፕረነር የተባለው ሰው ያንን ነው የፈጠራ ችሎታ ወደ መሬት ላይ የሚያወርደው ሰው ደግሞ ሁለቱ ጎን ለጎን ቁጭ ብለው ኔጎሼት ያደርጋሉ። ይሄኛው ስንት ሸር ይኖረው፣ ይሄኛው ስንት ሸር ይኖረው፣ ኔጎሼት አድርገው አንድ ነገር ላይ ደረሱ። ከዛ ያኛው ሰውዬ ይሄንን ፈጠራ ድርጅት አቋቁሞ ማሽነሪዎች አምጥቶ ማሽነሪዎቹን ተክሎ ሰዎች ቀጥሮ ከባንክ የሚያስፈልገውን የተወሰነ ብድርም ወስዶ ድርጅት አደረገው። ያ ነገር ወደ ድርጅትነት ተቀየረ፣ ማምረት ተጀመረ፣ መሸጥ ተጀመረ። እንዲያውም አሁን በጣም ብዙ ገዢዎች ከውጭ ሲያመጡ የነበሩ ሰዎች በጣም ከውጭ ምንም የማይተናነስ እንዲያውም በተወሰነ ደረጃ የሚበልጥ ፕሮዳክት ስለሆነ እንዲያውም ምርቱ በጣም ተፈላጊ ነው። አሁን ያንን ልጅ እባክህ ናና አንተርፕረነር ሁን፣ ድርጅት ፍጠር፣ ድርጅት ምራ፣ ሰዎችን ቅጠር ብንለው በእርግጠኝነት የምነግርሽ ነገር አይሆንም፣ ሊሆን አይችልም። ሰው የተፈጥሮ ጉዳይ አለ፣ ተመክሮ ደግሞ ይባላል። ተፈጥሮ ብቻ ሳይሆን ያደግንበት ደግሞ ነገር አለ። እነዛ ነገሮች ተቀላቅሎ አንተርፕረነር ያደረጉት ሰዎች አሉ። አንተርፕረነር ራሳቸውን አንተርፕረነር የሆኑ ሰዎች አሉ። ከዛ ውጭ ደግሞ ፈጣሪ የሆኑ ሰዎች አሉ። ሁለቱም በተፈጥሯዊ በተመክሯዊ ዝንባሌያቸው አብረው መሄድ አለባቸው እንጂ አንዱ ወደ ሌላው እየጎተትን ልናደናግራቸው አይገባም። እና የመጀመሪያው ትልቁ ስህተት ይሄ ነበረ። ጥሩ አድርገህ የገለጽከው ይመስለኛል። ታዲያ ትርጉሙ ይሄን ነው ካልን ከየት ይጀምራል ይሄ ኢንተርፕረነርሺፕ? በጣም ጥሩ። ከየት ነው የሚጀምረው? ልናሻሽለው የፈለግነው ሀሳብ ምንድነው? ወይም ፈጠራ ከሆነ ያንን ፈጠራ ወደ አንተርፕረነርሺፕ ልንወስደው የፈለግነው ነገር ምንድነው? ያ ነገር በደንብ ልናስብበት ይገባል። ቅድም እንዳልኩሽ አንዳንድ ሰዎች በጣም በትንሹ ያስቡና እንትና አዲስ ነገር መጣ ይባልና ያችን አዲስ ነገር ሩጠው ወደ ድርጅት ለማድረግ ይሞክራሉ። ያ ትልቅ ስህተት ነው። መጀመሪያ አዲሱ ነገር በትንሹም ቢሆን ቴስት መደረግ፣ ሪሰርች መደረግ። ለምሳሌ ቅድም እንዳልኩሽ አንድ ምግብ ቤት አለ። ምግብ ቤቱ በደንብ እየሸጠ አይደለም። እኔ በተሻለ መልኩ ልሰራው እችላለሁ፣ ላሻሽለው እችላለሁ። አንተርፕረነርሺፕ ማለት የግድ አዲስ ነገር መፍጠር አይደለም። ያለውን ነገር በትንሹ ማሻሻል ሊሆን ይችላል። እኔ ላሻሽለው የፈለኩት ነገር በአስተማማኝ ሁኔታ ሎንግ ተርም ለአንድ አመት ለሁለት አመት ብቻ አይደለም፣ ሎንግ ተርም ምን አይነት ገበያ ሊኖረው ይችላል? እኔን ከሰውየው ልዩ የሚያደርገኝ ምንድነው? ልዩ የሚያደርግ ነገር አለኝ ወይ?
ከዛ እነሱ የሰሩትን ነገር ሳሻሽለው እኔ ብቻ ነኝ የማሻሽለው። አንዳንዴ ምን ነገር አለ አንድ ሰው አንድ አይዲያ ያመጣል እኛ ቢሮ እንኳን ይመጣሉ በቃ አዲስ ነገር ምን አለ በቀላሉ የሚሰራ ነገር ምን አለ ንገሩና መስራት እንፈልጋለን ይላሉ። አንደኛ በቀላሉ የሚሰራ ነገር ሲመስለን ሁሌ ወዲያው ወደ ድርጅት የምንሄድ ሰዎች አለ። ይሄ ግን አደገኛ ነገር ነው። እኔ በቀላሉ የምሰራው ከሆነ አንቺ በቀላሉ ማሰሪበት ምክንያት የለም። ሌላው ሰው በቀላሉ የማይሰራበት ምክንያት የለም። እንዲያውም በቀላሉ የሚሰራ ነገር በጣም አደገኛ ነገር ነው። ለምን ሁሉም ሰው ይገባበትና ከዛ በኋላ ፈላጊ ያጣል። በኢኮኖሚክስ ሰፕላይ እና ዲማንድ የሚባል ነገር አለ። ሁሉም ሰው ሰፕላይ ሲያደርጉ ፕራይሱ ይወርዳል፣ አትራፊ አይሆንም። አንቺን ከኔ ልዩ የሚያደርግሽ ከአብዛኛው ሰው ልዩ የሚያደርግሽ በጣም የተለየ ነገር መሆን የለበትም፣ ግን አብዛኛው ሰው ዘሎ የማይገባበት አይነት ነገር መሆን አለበት። ብዙ ጊዜ ያየነው ምንድነው አዲስ ነገር መጥቷል፣ የሆነ ነገር መጥቷል እና እንግባበት። በቀላሉ ለማስረዳት ለምሳሌ ኮቪድ ሁላችንም እናስታውሳለን። የኮቪድ ጊዜ እኛ ቢሮ ያው ቢዝነስ ስለምናማክር ኢንቨስትመንት ስለምናማክር እኛ ቢሮ ብዙ ሰዎች የመጡት በኮቪድ ጊዜ የሚያስፈልግ ማስክ ነበር አይደል? ማስክ እናምርት ብሎ ብዙ ሰዎች መጡ። ያልናቸው ነገር ዘላችሁ አትግቡ ነው። ምክንያቱም ማስክ ማምረት እውነት ለመናገር ከባድ ነገር አይደለም፣ ቤት ውስጥ ሁሉ መመረት የሚችል ነገር ነው እና አንደኛ ቀላል ነው፣ ሁለተኛ ሶፊስቲኬትድ የሆነ ማሽነሪ አይጠይቅም። ስለዚህ አንተም ታመርተው ከሆነ እኔም አመርታለሁ፣ አበበም ከበደም ምናምን ሁሉም ሰው ያመርተዋል። ዜን ገበያው በምርት ይጥለቀለቅና ዋጋ በጣም እጅግ በጣም ይወርዳል። የዋጋ መውረድ መጥፎ ነገር አይደለም፣ ግን ከኮስት በላይ ዋጋ ሲወርድ ኪሳራ ያመጣል። ስለዚህ ቀላል ነው ብላችሁ አትግቡ። እንዲያውም አንድ ነገር በጣም በቀለለ ቁጥር አደገኛ ነው። ስለዚህ አንድ ሰው ሐሳብ አለ፣ አዲስ የፈጠርኩት ሐሳብ አለ ወይም የማሻሽለው ሐሳብ አለ ሲል ሁለተኛ አብሮ ማሰብ ያለበት ነገር ምንድነው? ሌሎች ሰዎች ወደዚህ አይገቡም ወይ? ማንም አይገባም ማለት አይደለም፣ በብዛት አይገቡም ወይ? ምንድነው ፕሮቴክሽን ማለት መቻል አለበት። እኔ ያሰብኩትን ሐሳብ ወዲያው እኮ አንዳንድ ሰዎች አይ በሚስጥር ያዘው ምናምን ይላሉ። እኛ ጋር ምን እላችሁ ነው እኔ እንደ ኮንሰልታንት በሚስጥር ሊይዘው እችላለሁ፣ ይያዛል። ኮንሰልታንት ስለሆነ በሚስጥር እንይዘዋለን። ግን ያ ነገር ከሆነ ጊዜ በኋላ ወደ ምርት ይገባል። ያሰቡት ነገር ምርት ሲገባ በሚስጥር መያዝ አይቻልም አይደል? ምርቱ አለ ሶ ምርቷ ላይ እና ሰላም ነው ያመረተችው እንዴት ነው ያመረተችው ኦኬ ጭማ ቀላለች ብዬ አመርታለሁ። ዜን እኔም አመርታለሁ፣ ሌላም ያመርታል፣ ሌላውም ያመርታል። በቀላሉ በምርት ተጥለቀለቀ ማለት ነው። በምርት መጥለቅለቅ መጥፎ ነገር አይደለም፣ ግን እንደ ሳፕላይ እና ዲማንድ ምርቱ በጣም ሲበዛ ዋጋው ስለሚቀንስ እኔ ካመረትኩበት ዋጋ በታች ከሆነ ወደ ኪሳራ ሄዳለሁ ማለት ነው። ስለዚህ አሁንም ገና ለገና ሐሳብ አለን። ይሄ ሐሳብ የሚባለው ነገር በተለኛ ሀገር በጣም ትልቁ ቤት ተሰጥቶታል። ሐሳብ ብዙ ከባድ ነገር አይደለም፣ ማንም ሰው ሐሳብ ሊያስብ ይችላል። ትልቁ ነገር ግን ያ ሐሳብ ሰስቴኔብል ሆኖ ወይም ለረጅም ጊዜ አስተማማኝ ሆኖ ሊሄድ ይችላል ወይ ነው ወይስ እኔ ከገባው በኋላ ሌላው ሰው ይገባና ሁሉም ሰው ሲገባ ከዛ ይጥለቀለቃል፣ በምርት ዋጋ ይወርዳል፣ ኪሳራ ውስጥ ይከተናል ወይ? የኛን ምርት ልዩ የሚያደርገውና ሰዎች በቀላሉ ሰው ማንም ሰው ሊገባ ይችላል። በጣም ከባድም ነገር ቢሆን አጥንቶ ሊገባ ይችላል። ግን በቀላሉ የማይገባበት ነገር ነው ወይ? የሆነ ፕሮቴክሽን አለን ወይ ማለት ነው። በእርግጥ ብዙ ሰዎች አምራች ሲሆኑ ለህብረተሰቡ ጠቃሚ ነገር ነው። ግን ህብረተሰቡም ራሱ የሚጠቀመው አንድ ነገር አትራፊ ሲሆን ነው ማለት የሚያመርተው ሰው በተወሰነ ደረጃ በጣም ትልቅ ትርፍና ህብረተሰቡ መጎዳት የለበትም። ግን አትራፊ ካልሆነ ራሱ ህብረተሰቡ ሊጎዳ ይችላል። እንዴት? እነዛ ሰዎች አያመርቱ። የሚያመርት ከሌለ ደግሞ እቃው አይኖርም ማለት ነው። ስለዚህ አንደኛ አትራፊነቱ ሰስቴኔብል ወይም ዘላቂ ነው ወይ የሚለውን ነገር ማወቅ መቻል አለብን። ልክ አንድ ሐሳብ መጣልን፣ ሐሳብ ውስጥ ዘለን ከመግባታችን በፊት ብዙ ሰው ወደዚህ አሁን ለምሳሌ ሄቪ ኢንዱስትሪ የሚባሉ ነገር እንደ ሲሚንቶ ፋብሪካ ምናምን፣ ሲሚንቶ ፋብሪካ ከ5 እስከ 8 አንዳንዴ 10 ዓመት ምናምን ሊፈጅ ይችላል። ሲሚንቶ ፋብሪካ ውስጥ ስትገቢ ማንም ሰው ሰላም እያመረተች ነው ብዬ ዘልዬ ልገባ አልችልም። ብዙ ነገር ይፈልጋል። እንደዚህ አይነት ነገሮች አሁን ምንድነው ፕሮቴክሽናቸው ብትይ ካፒታል ይፈልጋል፣ የሰው ኃይል ይፈልጋል። ብዙ ነገር ስለሚፈልግ ማንም ሰው ዘሎ የሚገባበት ነገር አይደለም። አመርታለሁ የተወሰነ ትርፍ እያመረቱ ለብዙ ጊዜ መሄድ ይችላሉ። እንዳየነውም የኢትዮጵያ ውስጥ ያሉ ሲሚንቶ ፋብሪካዎች በጣም ለብዙ ጊዜ ሄዷሉ። ለምን? በቀላሉ ተዘሎ የሚገባበት ስላልሆነ። ቀላል ነገሮችን ካየሽ ግን ለምሳሌ በድፍረት መናገር እንችላለን፣ የልብስ ሱቅ መክፈት ከባድ ነገር አይደለም። ብዙ ሰዎች እንዳልኩትም ወዲያው ዘለው ይገባሉ፣ ይከስራሉ፣ ይወጣሉ። አገሩ በሙሉ እንደዛ ነው። ለምንድነው? ቀላል ነው። አንድ ነገር ቀላል በሆነ ቁጥር ብዙ ሰው ይገባበታል። የልብስ ሱቅ ለምሳሌ ለመክፈት አንድ ነገር ትከራያለሽ፣ 20 ስኩዌር ሜትር 5ም 10ም ስኩዌር ሜትር ሊሆን ይችላል። ትከራያለሽ፣ ሆልሴል ከሚሸጥ ታመጫለሽ፣ ታረጋለሽ፣ አለቀ።
በጣም ቀላል ነገር ነው። ቀላል ሲሆን ናቹራሊ ብዙ ሰዎች ይገባሉ። ለዛ ነው አዲስ አበባ ውስጥ እንኳን ብታይ በጣም ብዙ የልብስ ሱቅ አለ። አንደኛው ከሌላኛው በምን እንደሚለይ አታውቂም። አንዳንዴ ብዙ ነገር ኖሮም ኦኬ የኔ ስትራቴጂ አለ። የኔ ስትራቴጂ ምንድነው? እነዚህ ሰዎች ለሰው በጣም በውድ እየሸጡ ነው። እኔ በዚህ ምክንያት ሊኖርሽ ይገባል። ልክ ላንቺ አክሰሲብል የሆነ ለአብዛኛው ሰው አክሰሲብል ያልሆነ በዚህ ምክንያት ከሆልሴሎች መግዛት ስለምችል እንደዚህ አይነት አጋጣሚ ስላለኝ ያጋጣሚ ደግሞ ለሎንግ ተርም ለረጅም ጊዜ የሚሄድ ስለሆነ ምንም እንኳን ብዙ የልብስ ቤቶች ወይም የልብስ ሱቆች አዲስ አበባ ውስጥ ቢኖሩ እኔ ለህብረተሰቡ ረከስ ባለ ማቅረብ ስለምችል እከፍታለሁ ማለት አስተማማኝ ነው። ያንን ቴስት አድርገሽ አስተማማኝ እስከሆነ ድረስ ያ ትክክል ነገር ነው። ያ ማለት ነው አንድ ነገር ስለበዛ መጥፎ ነው ማለትም አይደለም። በስቶም ራሱ የተወሰነ ነገር በማሻሻል ሰስቴኔብል የሆነ ቢዝነስ መክፈት ይቻላል። ግን በዛ እርግጠኛ መሆን መቻል አለብሽ። ስለዚህ አይዲያ የተባለ ሁሉ አይዲያ አይደለም። ቢሆንም አስተማማኝ ሆኖ ወደ ቢዝነስ ሊሄድ አይችልም። ኢቭን ወደ ቢዝነስ ቢሄድም በቀላሉ የመውደቀው ነገር ብዙ ጊዜ ፕሮባቢሊቲው ሃይ ነው። ስለዚህ አንድ ነገር አዲስ ስለተባለ ብቻ ዘለን መግባት ትክክል አይደለም። ምንድነው አዲስ ነገር ኦቨርሬትድ ነው ይባላል። አዲስ ነገር ሲመጣ ሁሉም ሰው ኢንተረስትድ ይሆናል። ግን ያ ነገር አትራፊ ነው አትራፊ አይደለም። ወይም ደግሞ ብዙ ሰው ሊገባበት ይችላል። ልክ የኮቪዱ ነገር በጣም ጥሩ ነገር ነው። ብዙ ሰው ሊገባበት ይችላል ወይ? አሁን ኮቪድ ልክ እንደመጣ ብዙዎቻችን በጣም ፈርተን ስለነበር አስታውሳለሁ። አንድ ማስክ 200 ብር 250 ብር ሁሉ ገዝተን ነበር። በኋላ 10 ብር 20 ብር ገብቷል። ስለዚህ የመጀመሪያዋን ብቻ ሳይሆን የመጨረሻዋንም ማየት አለብን። አንዳንዴ ትንሽ ሰርቼ አትርፌ እወጣለሁ ስትራቴጂ ነው። ግን ማሽነሪ ቤት ምናምን ብዙ ነገር ኢንቨስት አድርጌ በቀላሉ የሚወድቅን ነገር እዛ ውስጥ ገባለሁ ማለት ግን ትልቅ ኪሳራ ነው። ስለዚህ እኔ እንደገባሁት ሌላም ሰው ሊገባ ይችላል ወይ? ሌላም ሰው በቀላሉ ሊገባበት ይችላል ወይ? ከዛ በኋላ ዋጋው ሊወድቅ ይችላል ወይ ብሎ ማሰብ ትልቅ ነገር ነው። ምክንያቱም አሁን የምናየው ነገር እኛ ቢሮ ሲመጡ ሰዎች በቀላሉ የሚሰራ ነገር ይላሉ። በቀላሉ እናንተ ከሰራችሁ ሌላው ሰው የማይሰራው ምን እንትን አለው? እናንተን ልዩ የሚያደርጋችሁ ነገር ምንድን ነው? ለምንድን ነው እናንተ እዚህ ውስጥ የምትገቡት? አብዛኛው ሰው ለዚህ ኳሊፋይድ አይደለም ወይ ብሎ ማሰብ ይቻላል አይደል? ለምሳሌ አንድ ሰው አንድ ሳይንቲስት ከሆነ በዛ ሳይንስ ላይ በጣም ለብዙ ጊዜ የሄደበት ከሆነ ያንን ማምረት የሚችለውን ነገር ከሌላ አንትረፕረነር ጋር ሆኖ ቢያመርት ይሄ ሰውየው የሚያመርተው ነገር ዩኒክ ነው። በኢንቴሌክቹዋል ፕሮፐርቲም ከቨርድ ሊሆን ይችላል። ፓቴንት ራይት የሚባል ነገር አለ አይደል? ፓቴንት ራይት ራሱ አንድ ከቨር የሚያደርገው ነገር ሊኖር ይችላል። በዛ መሰረት አንትረፕረነሩ ከዚህ ጋር አብሮ ቢሰራ በዘላቂነት ብዙ አመት ሊሄዱ ይችላሉ። በቢዝነስ ሞት የሚባል ነገር MOAT ነው። ሞት የቢዝነስ ሞት የሚባል ነገር ሞት ማለት ምንድነው? ከለላ እንደማለት ነው። ከለላ ማለት መንግስት ከዚህ ውስጥ እንዳገቡ ምናምን ማለት አይደለም። እኔን ልዩ የሚያደርገኝና ከለላ የሚሆነኝ ምንድን ነገር ነው? ለምሳሌ ቅድም እንዳልኩሽ ሄቪ ኢንዱስትሪ የሲሚንቶ የብረት ፋብሪካ ሲሆን ምንድነው ከለላ ውስጥ ይሄ ካፒታል ኢንተንሲቭ መሆኑ ብዙ ካፒታል ማስፈልጉ በራሱ ከለላ ነው። ማንም ሰው ዘሎ አይገባበትም። ሁለተኛው ምን አይነት ከለላ አለ? ኢንቴሌክቹዋል ፕሮፐርቲ በፓቴንት ከቨርድ የሆነ ነገር ስለሆነ አንቺ የፈጠርሽው ነገር ካለ እንዴት እንደሚፈጠር ባቅም ራሱ መግባት አልችልም። ምክንያቱም በፓቴንት ከቨርድ ስለሆንሽ ይሄ ራሱ አንድ ከለላ ነው። የተለያዩ ህጋዊና በህግ ግን የግድ በህግ የተደገፉ ሳይሆኑ በቴክኒክ የተደገፉ ከለላዎች አሉ። ያ ከለላ ካለኝ ቢዝነስ ውስጥ ሊገባ ይችላል። በአስተማማኝ ደረጃ በዘላቂ ደረጃ ያ ነገር ሊሄድ ይችላል። ነገር ግን ገና ለገና ሐሳብ ኢቭን አዲስ እንኳን ሐሳብ ቢሆን ሐሳቡ ወደ ተግባር ለማምጣት ቀላል ከሆነ ልክ እኔ እንዳሰብኩት የኔን ስታይ አንቺ ትገቢያለሽ። ወንጀል አይደለም፣ ናቹራል ነገር ነው። ግን ድርጅቱ ወዲያው አትራፊነቱ ይቀንሳል። ይሄንን ነው መከላከል ያለብን። ስለዚህ አንድ አዲስ ሐሳብ መጣን ወደ አዲስ አበባ ሐሳብ አለው ብለን ወደ ድርጅት መግባት የለብንም። እኛን ልዩ የሚያደርገን ነገር ነው ምንድነው ብለን ማሰብ መቻል አለብን። ሌላው ደግሞ የተለመደው አይነት ችግር ምንድነው? ምን የሚባል ነገር አለ? እቁብ፣ እድር የሚባሉ ነገሮች አሉ። በጣም ጠቃሚዎች ናቸው። በተለይ እንደኛ በዘመናዊ መልኩ ኢንሹራንስ ምናምን ያልዳበረበት ሀገር ትራዲሽናሊ እቁብና እድር ብዙ ጠቅሞናል። ሰዎችን ያሰባስባል። አንድ ሰው ችግር ሲደርስበት ሰዎች ይሰባሰቡና ለችግሩ ይደርሱለታል። እንደ ሶሻል ቴራፒም ያገለግላል። በጣም ጥሩ ነገር ነው። ሰዎች የሚዋደዱ የሚቀራረቡ ጓደኞች ካሉ ለምሳሌ እኔ ያየሁት አንድ ነገር ይሰባሰቡና ድርጅት እንክፈት ይላሉ። ይሄ ትልቅ ችግር ነው።
እነዚህ ሰዎች እቁብ ሊከፍቱ ይችላሉ፣ ትክክል ነው። እድር ሊከፍቱ ይችላሉ፣ ጥሩ ነው። ምክንያቱም መገናኛም ይሆናቸዋል፣ መሰባሰቢያ ይሆናቸዋል፣ አብረው ያወራሉ፣ ጥሩ ነገር ነው። እቁብና እድር ከገንዘቡ የበለጠ ደግሞ አብሮ ማውራት እንደ ሶሻል ቴራፒ ያገለግላል፣ ጥሩ ነገር ነው። ወደ ስራ ሲመጣ ግን ተሰብስቦ ስራ እንስራ ማለት በጣም ትልቅ ችግር ነው። ወደ ስራ ስንመጣ ከአንድ በላይ ያሉ ሰዎች ካሉ እያንዳንዱ ሰው ለስራው የሚያበረክተው ነገር ምንድን ነው? ዘመድ ስለሆነ ጓደኛ ስለሆነ በመሰባሰብ ብቻ የምናደርገው ነገር ትልቅ ችግር ያመጣል። ምን አይነት ችግር ያመጣል? ድርጅቱ ከተከፈተ በኋላ ራም ማድረግ ከተጀመረ በኋላ ያየነው ነገር ነው። እንትና ግን ምን ይሰራልኛል ይባል። ይሄን እኮ እኔ ልሰራው ይችል ነበረ። እቺ ጥያቄ ትክክል ነች፣ ግን እቺ ጥያቄ መነሳት የነበረባት መጀመሪያ ላይ ነው። ለምንድን ነው የማመጣው? የትኛውን ክፍተት ነው የሚሞላልኝ? ቅድም እንዳልኩሽ ለምሳሌ እኔ የፈጠራ ችሎታ አለኝ፣ እሱ ደግሞ ሰው ማግኘት ከባንክ ብድር ከምናምን አንተርፕረነርሺፕ ስኪል አለው። እኔ ኢንትሮቨርት ነኝ፣ እሱ ኤክስትሮቨርት ነው። እኔም ላክ የማደርገውን ነገር እሱ ይሞላልኛል፣ ስለዚህ ያስፈልገኛል። በጣም ጥሩ ነገር ነው። እንደኔ አይነት ኢንትሮቨርት ከሆነ ግን ሁለቱም ተያይዞ ገደል የሚገቡት። ሌላው ደግሞ አንደኛው ሊደር ይሆናል። ሊደር ማለት ሰዎችን ኮንቪንስ ማድረግ የሚችል ብዙ ሰዎችን ለምሳሌ መንግስቱ ሊሆን ይችላል፣ ኢንዱስትሪዎች ሊሆኑ ይችላሉ፣ ባንኮች ሊሆኑ ይችላሉ። ኮንቪንስ ማድረግ የሚችል የማርኬቲንግ ስኪል የአንትርፕረነርሺፕ ስኪል ያለው ሰው በአንድ በኩል ካለ ይሄ ሰውዬ ደግሞ ምን አይነት ፓርትነር ያስፈልገዋል? ያንን ድርጅት ማኔጅ ማድረግ የሚችል ደግሞ ማኔጅ ማድረግ የሚችል ማለት ሪሶርሶቹን ተቆጣጥሮ ለታሰበለት ዓላማ የሚያውል ማለት ነው። ሁለት አሁን ብዙ ጊዜ ድርጅቶች ያየነው ሁለት በጣም ሊደሮች በተፈጥሮ ድርጅት ሁለት አይነት ስኪል ይጠይቃል። አንደኛው ሊደር ወደፊት የሚወስድ ድርጅቱን ወደፊት የሚወስድ፣ ሁለተኛው ማኔጀር ድርጅቱን ትንሽ ወደ ኋላ ጎትት የሚያደርግ። ምን ማለት ነው? አንድን ነገር ወደፊት ለመውሰድ እርግጠኛ መሆን ያለብሽ ነገር አለ። አንደኛ ላሰብነው ነገር ፋይናንሱ አለን ወይ? ሁለተኛ ያሰብነው ነገር ህጋዊ ነው ወይ? ሶስተኛ ያደረግናቸው ነገሮች በሙሉ ፕራክቲካል ናቸው ወይ? ስለዚህ ሁለት በጣም ሊደር የሆኑ በጣም ፕሮአክቲቭ የሆኑ ሰዎች አንድ ላይ ፓርትነር ሆነው ሲሄዱ ምን አይነት ችግር ይፈጥራል? ይሄ ልጓም የሌለው ፈረስ ይሆንና ፈረሱ ተንደርድሮ ገደል ውስጥ ይገባል። በሌላ በኩል ደግሞ ሁለት የማኔጀራል ስኪል ብቻ ያላቸው ሰዎች ደግሞ ከሆኑ ሁለቱ የትም አይደርሱ። ምንድነው ሁለቱ የሚያስቡት? ህጉን ያከብራሉ ወይ? ሪሶርስ አለን ወይ? ምናምን ከውስጥ እንትን ሲሉ ድርጅቱ ውስጥ ብቻ ይቀርና ውጩን አየምና ኦፖርቹኒቲዎችን ምናምን ስለማያይ ድርጅቱ የማያድግ ስታግናንት ድርጅት እንዲሁም የሚወድቅ ሊሆን ይችላል። ስለዚህ አንዳንድ ያየናቸው ድርጅቶች መሪዎች አሏቸው። መሪዎቹ በጣም ጎበዝ ናቸው። ግን እነዛም መሪዎች ትንሽ ጎተት አድርጎ ፈሪ የሚያስይዝ ህጉን መከበሩን እርግጠኛ የሚያደርግ ፕራክቲካል የሆነ ነገር ነው ወይ የምንሰራው የሚል እና ብዙ ጊዜ እንዲያውም የምንለው እኛ ፓርትነራችሁ ለምሳሌ ሊደር ከሆናችሁ ፕሮፐር የሆነ ማኔጀር ሪሶርሶቹን አሎኬት የሚያደርግ ህጎቹን መጠበቃቸውን እርግጠኛ የሚያደርግላችሁ ሰው ያስፈልጋቸዋል። ግን ያ ሰው መቀጠሩ ብቻ አንዳንዴ በቂ አይደለም። ያ ሰው ሪስፔክት መደረግ መቻል አለበት። ለምን አንዳንዴ የሚታየው ነገር ምንድነው? ሊደሮቹ ሌሎቹ ሰዎች ማኔጀሮቹን ሪስፔክት ስለማያደርጉ ለምሳሌ አንድ ነገር መከፈል ካለበት እንትና ናና ክፈል ካለው ያ የክፍያ ፕሮሰስ የታክስ ፕሮሰሶቹን እርግጠኛ መሆን መቻል አለባቸው። ህጋዊ ፕሮሰሶች ማሟላት መቻል ያለባቸው ፕሮሰሶች አሉ። ከዛ ያ ሰውዬ ክፈል ስላለው ወይም ሊደር የተባለው ሰው ክፈል ስላለው በሱ አይዲያ ብቻ የሚከፍል ከሆነ ድርጅቱ የሆነ ጊዜ ችግር ውስጥ ይገባል። ምክንያቱም የሚሰራው ስራ ህጋዊ ነው ወይ? ህገወጥ ሊሆን ይችላል። የሚሰራው ስራ ከሪሶርሱ አንፃር ካለን ገንዘብ አንፃር በጀት አለን ወይ የሚለው ማረጋገጥ ያስፈልጋል። ስለዚህ ሁለቱ ወደፊት የመሄድ እና ትንሽ ወደ ኋላ ደግሞ ቼክ ኤንድ ባላንስ የሚያደርጉ ፓርትነሮች ያስፈልጋሉ። ሰው ራሱን የሚመስል ሰው ይፈልጋል እና ይሄ ችግር ያመጣል። ራሱን የሚመስል ማለት እኔ ኢንትሮቨርት ኮንክ ልክ እንደኔ ኢንትሮቨርት የሆነ ሰው አይነት ሰው እፈልግና በቃ ይሄ ነው ጓደኛዬ። ግን ለኔ የሚያዋጣኝ እኔ ኢንትሮቨርት ኮንክ ኤክስትሮቨርት የሆነ ሊደር የሆነ እኔ ሊደር ኮንክ ሪሌትድ ኢንትሮቨርት የሆነና እያንዳንዱን ነገር ወደ ፕላን ወደ ሪሶርስ አሎኬሽን ወደ ህግ የሚያመጣ ሰው ያስፈልገኛል። እነዛ ሰዎች ለእያንዳንዱ ዲሲሽኑ ከህግ ከታክስ ከአካውንቲንግ ከተለያዩ ከሌበር ሎ አንጻር ቼክ የሚያደርግላቸው ሰው ይፈልጋሉ ያስፈልጋቸዋል። እነዛ ሁለቱ አብረው ካልሰሩ አንዱ ሌላውን ሪስፔክት እያደረገ ልክ የገመድ ጉተታ አይነት ነገር ድርጅቱ ያስፈልጋል። አንዱ በጣም ሊሄድ ሲል ኖ ይሄን ነገር ማሟላት አለብን የሚል ከዛ ማኔጀሮቹ ደግሞ አልንቀሳቀስ ሲሉ አይ ድርጅታችን እኮ ማደግ አለበት በዚህ መልኩ ደግሞ ማደግ አለበት የሚል ሰማው ተጎፋር የሚሉት ፈረንጆቹ ገመድ ጉተታ አይነት ነገር ጤነኛ ነው።
ባላንስ ያደርገዋል ድርጅቱ። ያለዛ አንዳንድ ሰዎች በቢዝነስ ምን ይባላል አንድ ድርጅት ልክ በሜቴዎሪክ ሬት ማለት በጣም በኃይለኛ ፍጥነት አደገ ማለት የሆነ ጊዜ እንደሚወድቅ ጠብቁ ይባላል። ምክንያቱም የድርጅት እድገት ዝም ብሎ ኦፖርቹኒቲ ስላለ ብቻ መሮጣችን ስትሮጪ ህግ አለ፣ ስትሮጪ ታክስ አለ፣ ስትሮጪ የኤችአር ሩሎች አሉ፣ ሪሶርስ አሎኬሽን አለ። ዝም ብሎ መሮጥ ሳይሆን ስሮጥ ከነዚህ ነገር ጋር የራሴን ሪሶርስ አሎኬት ማድረግ መቻል አለብኝ። ለምሳሌ 5 ሚሊዮን ብር ድርጅት ውስጥ አለ። ይሄ ኦፖርቹኒቲ ስለመጣ 50 ሚሊዮን ብር የሚፈልግ ነገር ካልገባን የሚል ከሆነ ማኔጀሮቹ ሊደሩ ይሄን አይዲያ ሲያመጣ ማኔጀሮቹ ኦኬ በጀት አለን ከባንክ መውሰድ እንችላለን ሰፖርት የሚያደርገን ኢንቨስተር አለ ብሎ እርግጠኛ መሆን መቻል አለበት። አይ እንትን ውስጥ 50 ሚሊዮን ብር አለ ይሄ ነገር ደግሞ 50 ሚሊዮን ብር ስለሚፈልግ ዘለን ንግባ ከተባለ ለዛጅ ነገር ያን ነገር ታውጫዋለች ድርጅቱ። ከዛ በኋላ ምንም ነገር ሰው መቅጠር አይችልም፣ የቤት ኪራይ መክፈል አይችልም፣ ታክስ መክፈል አይችልም። ለምሳሌ ታክስ አንዱ ትልቁ ነገር ነው። ይሄን አይነት ኦፖርቹኒቲ አለ መግባት አለብን ሲል ሊደሩ ማኔጀሩ ምን ማለት መቻል አለበት? ኦኬ ጥሩ ነገር ነው ግን በጀታችን ለምሳሌ ከሁለት ወር በኋላ የምንከፍለው ታክስ አለ፣ የሰራተኞች ደሞዝ አለ፣ እንደዚህ አይነት ክፍያ አለ፣ ከዛ ከህግ አንፃር ሲታይ ደግሞ ምናምን ብሎ አስተያየት ሰጥቶ ያኛውም ሊደሩ ይሄንን አስተያየት ሪስፔክት አድርጎ ካልሄደ በስተቀር ገና ለገና የተወሰነች ገንዘብ አለን ኦፖርቹኒቲ ደግሞ አለን ብለን ዘለን ምንገባ ከሆነ ድርጅቱ እናስኬደዋለን ብለን ድርጅቱን አዘቅት ውስጥ እንከተዋለን። ስለዚህ ድርጅት ምስረታ ላይ አንትረፕረነርሺፕ ላይ አንደኛው ዋናው ትልቁ ችግር ባላንስ የሚደራረጉ ሰዎች አለመኖራቸው። የአንዱን ዲሲሽን ሌላው ኢቫሉዌት ማድረግ መቻል አለበት። ስለዚህ አንዱ ገኖ የሚወጣና በአንዱ ብቻ የሚሄድ ከሆነ ሌላው የሌላው አስፔክት ባለመታየቱ ብቻ ባላንስ ባለማድረጉ ብቻ ድርጅቶች ሲወድቁ እናያለን። ውጭ ሀገር ኮንሶሊዴት ያደርጉ ትልቅ የሆኑ በዓለም አቀፍ ደረጃ እየታወቁ ሲመጡ እኛ ሀገር ደግሞ ሰዎች 5 ሆነው ወይም 10 15 ሆነው ይጀምራሉ። ከዛ 2 ዓመት ጠብቂያቸው የተወሰኑ ሰዎች ወጥተዋል። ይወጡና ዋን ማን ሾውም ሊሆን ይችላል፣ ባለ 2 ሰው ብቻ ሊሆን ይችላል። የሚጠበቀው እያደጉ እንዲሄዱ ነው። የትኛውን ክፍተት ይሞላል የሚለው ነገር አይታሰብም። የአካውንቲንግ፣ የህግ፣ የማኔጅመንት እንደዚህ የተለያዩ ሰዎች አንድ ላይ ሲሆኑ የድርጅቱን ሲነርጂ ድርጅቱን ያጠናክሩታል። ግን 2 ሎየሮች ከሆኑ ለምሳሌ ሎፈርም ሊከፍቱ ይችላሉ። ግን እንደ ቢዝነስ የተወሰነ ቢዝነስ ከሆነ ሊጋል ፓርቱን አንደኛው ሎየር ከበር ያደርገዋል፣ የማኔጅመንት ፓርቱን ደግሞ የማኔጅመንት ሰው ማኔጅመንት የሚያውቅ ሰው ያስፈልጋቸዋል። ስለዚህ አንደኛው ቅድም ካልናቸው ችግሮች በተጨማሪ አንደኛው ሜጀር ችግር ወደ ድርጅት ምስረታ ስንሄድ ምንድነው ክራይቴሪያችሁ ስትሰባሰቡ መጀመሪያ ክራይቴሪያችሁ ምንድነው? የእንትና ፋንክሽን ምንድነው? ይሄኛው ሰውዬ ለምን ያስፈልጋቸዋል? ኢቭን አንዳንዴ ባልና ሚስትም ሊሆኑ ይችላሉ። ካምፓኒን መስረት ሲሉ አይ የዚህ ስኪል ምንድነው? የሴትዮዋ የሰውየው ስኪል ምንድነው? እውነት አንዱ ለሌላ ያስፈልጋሉ ወይ? ራቅ ብሎ አለማሰብ። አንዳንዴ አዲስ ነገር ሲመጣ የዛሬ 5 ዓመት የዛሬ 10 ዓመት ስቲል ይሄ አይዲያ ይሰራሉ ብሎ አለማሰብ ደግሞ ልክ ዛሬ ስትመጣ ዛሬ ዘሎ የመግባትና ያለን የሌለንን ነገር እንትናረግና ዜን ባዶ እንሆናለን። በእኛ እንኳን ኤክስፒሪየንስ ያየነው ኢትዮጵያ ውስጥ የሆነ ጊዜ የአበባ ምርት የሚባለው ነገር በጣም ፌመስ ሆኖ ነበር። ኢቭን በተለይ በመንግስት የሚተዳደሩ በመንግስት ባለቤትነት የሚተዳደሩ ባንኮች የአበባ ምርት ኢትዮጵያ ወደዚህ ሴክተር እየገባች ስለሆነ ጥሩ ነው ተብሎ ሌላ ኮንስትራክሽን ሲሰራ የነበረው ሪል ስቴት ላይ የነበረው ሌላ ሆስፒታል የነበረው ሰው በሙሉ በማይገናኝ መልኩ አዲስ ነገር መጣ ስለተባለ ብቻ እዚህ ውስጥ ገቡ። ስኪሉ አልነበራቸውም፣ ፓሽኑ አልነበራቸውም። ሁለቱም ያስፈልጋል። ያላቸውን ገንዘብ ደና ከሚሰራው ድርጅት እንግዲህ አንዳንዴ የምትታለብ ላም ሲባል ሰምተሻል። ጥጃዋን በደንብ ትመግቢ እና ላም ታረጋታለሽ። ላሟ በደንብ መታለብ ትጀምራለች። ከዛ ማድረግ ያለብን ምንድነው? የምትታለብ ላም ስለሆነች ለዚች ላም የሚያስፈልጋትን ነገር እንዲያውም በደንብ መስጠት አለብን ነው። ብዙ ጊዜ እያደረግን ያለን ነገር ግን እሷ ከምትታለመው ላም ወተቷን እንሸጥና ለሷ ምግብ ለሷ መጠለያ ምናምን ማድረግ ሲገባን የሷን ሌላ ቦታ እንወስደዋለን። ስለዚህ ላሟ ፕሮዳክት በመሆኗ ተጎዳች ማለት ነው። መደረግ ያለበት በደንብ እየታለበች ነው ይችላል። ስለዚህ የበለጠ ምግብ መስጠት አለብን። የበለጠ ሌሎችን ነገሮች ለምሳሌ ሜዲሲን ምናምን ማዘጋጀት አለብን። የበለጠ ምቾቷን መጠበቅ አለብን ነው መባል ያለበት። ግን ምን ይደረጋል? አንድ ድርጅት በደንብ ማምረት ሲጀምር ራሱን ድርጅቱን ማስፋፋት የሚያስፈልገውን ነገር መስጠት፣ የሰው ኃይል መቅጠር፣ እንደዚህ ማድረግ ሲገባን ምን እናደርጋለን? ከዚህ ድርጅቱ እንወስድበትና ለሌላው እናደርገዋለን። ሁሉም ነገር ያሳሳንና
እንትንም አለ አባባም አለ እርሻም አለ ኮንስትራክሽን የሚሰራው ሰውዬ ወይም ሪል ስቴት የሚሰራው ሰውዬ አይ እንትንም አለ ይባልና ያመጡና ያስገቡታል። አሁን በቅርብ ያየነው አንድ ነገር አለ። ሪል ስቴት እንግዲህ ለኢትዮጵያ በአጠቃላይ አዲስ ሴክተር ነው ማለት እንችላለን። ላለፉት 20 ዓመታት እየዳበረ መጥቷል። ግን ሪል ስቴት ያዋጣል እና ሲያዋጣቸው ያዩ ሰዎች ከሁሉም ሴክተር ወደ ሪል ስቴት ገቡ። እንግዲህ ሁሉም ነገር የራሱ የሆነ ሳይክል አለው። ሲገቡ ራሱ ይሄ የሪል ስቴት ሳይክል ትክክለኛው ሳይክል ላይ ነው ወይ እየገባው ያለውት ማቹር እያደረገ ነው ወይ ኦቨር ሰፕላይድ እየሆነ ነው ወይ ብሎ ትንሽ ማጥናት ሲገባን ከላይ በጣም እያተረፈ ነው እንዴ ትርፉን እኮ እያየነው ነው በደንብ እየተሸጠለት ነው እሱ እኮ አንድ አፓርትመንት በ10 ሚሊዮን ገንብቶ በ20 እየሸጠ ነው ይሄ ግልጽ ነገር ነው ምናምን የሚል ወሬ ይሰሙና ደና ያተርፍ የነበረ የታወቀ የነበረው ድርጅታቸው ከዛ ያለውን ገንዘብ ያመጡና ሪል ስቴት ውስጥ ወይም እዛ ውስጥ ያደርጉታል። ሪል ስቴቱ ደግሞ ሴክተሩን ማቹር አድርጓል። ገበያው ላይ ያለው ነገር በጣም ብዙ ነው። ሴክተሩን በደንብ አላጠኑትም፣ ሳይክሉንም በደንብ አላጠኑትም። እንግዲህ ኖርማሊ የኢስታብሊሽመንት በእያንዳንዱ ኢንዱስትሪ ገና ኢንዱስትሪ ኢስታብሊሽ የሚያድግበት ከዛ ማቹር የሚሆንበትና ዲክላይን የሚያደርግበት ሴክተር አለ። በደንብ ሴክተሩን ባለማጥናት ወደ ዲክላይን ሲገባ መጨረሻ ላይ የገቡ ሰዎች በጣም ብዙ ሰፈር አድርገዋል። ኢንስቴድ ኦፍ ዛት ለምሳሌ ኢምፖርት እና ኤክስፖርት ወይም ሆስፒታል ወይም እንደዚህ አይነት ሴክተር የነበሩ ሰዎች ድርጅቱ የሚያስፈልገውን እያተረፈ ነው። ስለዚህ እያተረፈ ስላለ ለምን ኤክስፓንድ አናደርገውም? እዛው ሴክተራችን ላይ የምናውቀው ሴክተር ላይ እኛም ኤክስፔሪንስ ዴቨሎፕ ያደረግንበት ማርኬቱም የምናውቀው ሴክተር ላይ ለምን አንሰራም ማለት ሲገባቸው ያወጡና ገንዘቡን ወደዚህኛው ያመጣሉ። ወደዚህኛው ሲያመጡ ያኛው ይራባል ማለት ነው። በነገራችን ላይ ድርጅት ማለት ልጅ እንደማሳደግ ማለት ነው። መጀመሪያ ይወለዳል፣ ያድጋል፣ ማቹር ያደርጋል። ልክ ፕሮዳክቲቭ እስኪሆን በጣም ብዙ አመት ይፈልጋል አይደል? ድርጅትም እንደዛ ነው። ፕሮዳክቲቭ እስኪሆን ድረስ ያለንን ነገር ኢንከር ማድረግ መቻል አለብን። አንዳንዴ ለራሳችን ምንም ነገር ሳይኖር ለድርጅቱ ማድረግ መቻል አለብን፣ ግዴታ ነው። እንደዛ እየተደረገ ያ ድርጅት ማደግ ሲገባው ያን ያደገና በደንብ ፕሮዳክቲቭ የሆነና ትርፍ የሚሰጥ ድርጅት ከራሱን ነጥቀውና አዲስ ነው ወደምንለው ወደማናቀው እናመጣዋለን። የዚህኔ ድርጅቱን እናስርበዋለን። ይሄኛው ደግሞ አናቀው፣ ሁለቱም ላይ እንከስራለን ማለት ነው። አንደኛው ሜጀር ችግር ደግሞ ይሄ ነው። በተለይ ከተሰብስቦ ከመስራት ጋር ያልከው ነገር አይ ቲንክ ብዙዎቻችን ሄደንበታልና አንድ ሀሳብ እናመጣና ለምን አብረን አንሰራም በሚል እንዳልከው ስኪሎቹ ላይ ፎከስ አናደርግም። እንደዚህ ብለን ለምናስብ ሰዎች ጠቃሚ መረጃ ይመስለኛል። ታዲያ እንደዛ ከሆነ ደግሞ ኢንተርፕረነር ማን ሊሆን ይችላል የሚያወያይ ጥያቄ ይመስለኛል። ቢካዝ ብዙ ሰዎች ማንም ሰው ተነስቶ ኢንተርፕረነር መሆን ይችላል ይላሉ። በሌላ በኩል ደግሞ ኖ እንደዚህ አይነት ክራይቴሪያዎች ማሟላት አለበት ተብሎ ብዙ ሚዲያዎች ላይም የተገለጸ ነገር ነውና በአንተ አመለካከት ማን ኢንተርፕረነር መሆን ይችላል? በጣም ጥሩ፣ በጣም ክሩሻል የሆነ ጥያቄ ነው። ምን አይነት ንግግር አለ? ሁሉም ሰው ሁሉንም ነገር ማድረግ ይቻላል እና አንተም እኮ ተነስተህ መሆን እንደዚህ ይችላል። ቅድም እንዳልኩት ተነስተህ ሯጮች ሰዎች እና ኃይል እየሮጡ ስለሆነ ምን እየሰራ ነው ሩጥ እንጂ አይነት ነገር ነው። እውነቱ ሁሉም ሰው ሁሉንም መሆን አይችልም ነው። እኔ ተፈጥሮ የሰጠችኝ ያደግኩበት ያለኝ ነገር ይገድበኛል። አንቺ የሆንሽውን ነገር እኔ በቀጥታ መሆን አንችልም። በልጅነታችን አንዳንዴ ካደግንም በኋላ እንደዚሁ ሞራላችን ለመገንባት ምንም ነገር ይቻላል የሚባለው ነገር ውሸት ነው። እውነት በመናገር ትክክል አይደለም። በቃ ሁሉም ሰው ሁሉንም ነገር መሆን ይችላል ማለት ትክክል ነገር አይደለም። ይልቅ የሚያዋጣን ነገር እያንዳንዱ ሰው በተፈጥሮ እና በተመክሮ የያዘው ስኪል ድርጅት ለመገንባት ይጠቅማል። ሲጀመር ዋናው አንኳሩ የኢንተርፕረነርሺፕ ትርጉሙ ሐሳቦችን ወደ ድርጅት ቀይሮ ድርጅቶችን መፍጠር እና መምራት እና ምርትና አገልግሎቶችን ማዳረስ ማለት ነው። ዋናው ነገር ይሄ ነው። የፈጠራ ችሎታ ኢኖቬሽን ሌላ ነገር ነው። ኢንተርፕረነርሺፕ ሌላ ነገር ነው። ኢንተርፕረነርሺፕ ማለት የፈጠራ ችሎታ ካለ ያንን የፈጠራ ችሎታ ከሌለም እናሻሽለዋለን የምንለውን ነገር ድርጅት በመፍጠር ድርጅት በመምራት ምርትና አገልግሎቶችን ሰርቶ ለሰው ልጅ ማቅረብ ማለት ነው። ይሄ ነው ኢንተርፕረነርሺፕ። ኢንተርፕረነርሺፕ የፈጠራ ችሎታ አይደለም። ከቶስ የዛሬ 2 እና 3 ዓመት ሰምተሽ እንደሆነ የቢዝነስ ኢንኩቤሽን የሚባሉ ኢንኩቤተርስ የሚባሉ ካምፓኒዎች እና ድርጅቶች ነበሩ። አንድ ትልቁ ስህተት እኔ ፐርሰናሊ ያየሁት ነገር እነዚህ ሰዎች ምን ላይ ያተኩራሉ? እነዚህ የፈጠራ ችሎታ አላቸው የተባሉ ልጆች አላማቸው ምንድነው? እኔ ያየሁት የፈጠራ ችሎታ አላቸው የተባሉትን ልጆች ያመጧቸውና ኢንተርፕረነርሺፕ ትሬኒንግ ይሰጧቸዋል። አላማው ምንድነው? እነዛ የፈጠራ ችሎታ ያላቸው ልጆች ኢንተርፕረነር እንዲሆኑ ማድረግ ነው።
ይሄ ትክክል አይደለም። ምናልባት ሰዎቹ በተፈጥሯቸው ከፈጠራቸው ለታው በተጨማሪ አንትረፕረነርሺፕ ስኪል ያላቸው ከሆነ ምናልባት ሊሰራ ይችላል። በአብዛኛው ግን አይሰራም። አንድን ሰው አንድ ነገር ፈጥሯል ብለሽ ና ገንዘብ ብትሰጩ ትንሽ ትሬኒንግ አድርገሽ ገንዘብ ብትሰጩ የትም ሊደርስ አይችልም። ምንም የትም ሊደርስ ቅድም እንዳልኩሽ መንግስት የዛሬ ስንት ዓመት 10 ቢሊዮን ብር ለልጆች ዲስትሪቢዩት ያደረገው ከመጀመሪያ ምን እንደማይደርስ የታወቀ ነበረ። አሁንም በአብዛኛው እርግጠኛ ነኝ ከ90% በላይ የትም አልደረሰም። ምክንያቱም እነዛ ልጆች ያለ ተፈጥሯቸውና ያለ ስኪላቸው ያለ ችሎታቸው ነው ያስገድልናቸው ያለነው። ስለዚህ ልክ እንደ ቢዝነስ አንዳንዶቹ እንደ ቢዝነስ ኤንጂኦ ኮን ደግሞ ምንድነው ዶኔሽን ምናምን ስለሚያገኙ ዝም ብሎ ይቀጥሉበታል እንጂ ይሄ የሚያዋጣ አካሄድ አይደለም። እንዲያውም የሚመከረው ያ ስኪል ኖሯቸው የሆነ ነገር ጀምረው ኮራን እያደረጉ ያሉ ሰዎች አሉ እና የተቸገሩ ሰዎች አሉ። ይልቅ እነዛ ልጆች እናሰልጥን ከማለት ኦልሬዲ ስኪል ኖሯቸው አላስተኛ ብሏቸው ባላቸው ነገር እየተፍጨረጨሩ ያሉ ሰዎች አሉ። ምክንያቱም እነዛ ሰዎች ፕሩቭ አድርገዋል አንትረፕረነርሺፕ ስኪላቸው። ለምን ሰዎቹ ኦልሬዲ ባላቸው ነገር ከፍተዋላ። ይሄን ሰውዬ ታስተውይና ለእኔ ገንዘቡን ከመስጠት እኔ ገና እንደ አዲስ ያብር መጥቷል አሁን ልጨነቅ ነው ምን ልስራ ምናምን እንደገና። ስለዚህ የምሰራው ነገር ሊያተርፍም ይችላል። ያ ሰውዬ ግን ወይም ያቺ ሴትዮ ግን ኦልሬዲ የሆነ ነገር ከፍታለች፣ ራን እያደረገችው ነው፣ ድርጅቱ እየሄደ ነው። ግን የሆነ ክፍተት ታያለሽ። ያንን ክፍተት አጥንቶ ክፍተታቸውን መሙላት ገንዘብ ሊሆን ይችላል፣ ቴክኒካል ስኪል ሊሆን ይችላል፣ ሊደርሺፕ ስኪል ሊሆን ይችላል፣ የማኔጅመንት ስኪልም ሊሆን ይችላል። ያችን ስኪል በመሙላት የበለጠ አንትረፕረነሮችን ማጎልበት ይቻላል። እንደዚህ ብናደርግ ኢፌክቲቭነሱ የበለጠ ሊጨምር ይችላል። ግን አሁን በአብዛኛው እየተደረገ ያለው ነገር በጣም ትልቅ ክፍተትና በጣም ትልቅ ችግር አለበት። በዚሁ ከቀጠለ ኢፌክቲቭነሱ በጣም ያጠራጥራል። እሺ፣ በዚህ ጉዳይ ላይ ሳንወጣ የተለመዱ ስህተቶች ምንድን ናቸው ብለህ ታስባለህ? የተለመደ ስህተቶች ለማጠቃለል ከቅድሙ የጀመርነው አንደኛው ሜጀር ስህተት ቅድም እንዳልነው ድርጅትን እንደ ቁብና እንደ ድር ኮንሲደር ማድረግና ዝም ብሎ መሰባሰብ እንጀምር ማለት ሲጀምር ቃሉ እንትና ለምን አንጀምርም ቃሉ ራሱ ስህተት አለበት። መጀመሪያ እኔ ላሰብኩት ድርጅት ምን ያስፈልገዋል፣ ከዛ እኔ ያለኝ ይሄንን የሚሞላልኝ ሰው ማን ነው ብለን ስናስብ ከዛ የግድ ጓደኛዬ ስለሆነ ወንድሜ ስለሆነ ምናምን የሚለውን ነገር እንተዋለን። ሁለተኛው ስህተት በስህተት ደረጃ አንትረፕረነርሺፕ እና የፈጠራ ወይም ኢኖቬሽን ስኪል ማቀላቀል ነው። ሁለቱ የተለያዩ ዴፊኒሽኖች ናቸው። ይሄንን ካልተረዳን አሁንም ነገሮችን እናቀላቅላቸዋለን። አሁንም እየሰማን ያለው ነገር በትልቅ ድርጅቶች የአንትረፕረነርሺፕ ውድድር ስላለ የፈጠራ ችሎታ ያላችሁ ልጆች ኑና ተወዳደሩ፣ ከዛ ይወዳደሩና ልጆች ብር ትሸጫቸዋለሽ። ብሩም እንደሚያደርግላቸው አይታወቅም። ቱ ቢ ኦነስት ምንድነው የሚያደርግላቸው? ለምሳሌ አዲስ መኪና ለመፍጠር ስኪል ወይም ኢኖቬሽን ያለው ልጅ አለን በል አወዳደር ነው። ከዛ ከሁሉ ሲወዳደር አንደኛ ወጣ 500,000 ብር ሸለም ነው። ይሄ ልጅ 500,000 ብርም ሸልሚው 1 ሚሊዮንም 10 ሚሊዮንም ሸልሚው የትም አይደርስም። ይሄ ልጅ የሚያስፈልገው ያቺን ችሎታ ያቺን ስኪል ያቺን ፈጠራ ድርጅት የሚያደርግለት ሰው ነው። ድርጅት የሚያደርግለት ሰው ደግሞ ምን ያስፈልገዋል? ገንዘብ ያስፈልገዋል። የባንክ ብድር ሊያስፈልገው ይችላል። መሬት ሊያስፈልገው ይችላል። ሰዎች ያስፈልጋሉ፣ የሚቀጠሩ ሰዎች። እነዚህ ሁሉ ማሰባሰብ የተለየ ስኪል ይፈልጋል። ስለዚህ እነዚህ የፈጠራ ችሎታ ያላቸውን ሰዎች አንትረፕረነር ሁኑ አንበላቸው። ሶስተኛው ደግሞ ወደ ስህተት ስንመጣ ትምህርት በጣም ጥሩ ነገር ነው። ግን ትምህርት በሚያገባውም በማያገባውም ነገር ላይ እያስገባን ሰዎችን ደግሞ ወደ ኋላ ልንጎትታቸው አይገባም። ያ ማለት ነው በዓለም ደረጃ እንዳየነው በጣም ትልልቅ ድርጅቶችን የፈጠሩ ሰዎች የተማሩ ሰዎች አሉ፣ ምንም ያልተማሩም ሰዎች አሉ። በዚህ ደረጃ ገና ለገና እዚህ ደረጃ አልደረስንም፣ ኮሌጅ አልተመረቅንም፣ 12ኛ አልጨረስንም ምናምን ብለን ለመስራት ያሰብነውን ነገር እንዳይገድበን ትልቅ መከላከል ማድረግ መቻል አለብን። ሌላው ቀርቶ ለመስራት ያሰብነው ነገር ትምህርት እንኳን ቢጠይቅ፣ ለምሳሌ ሆስፒታል ለመክፈት አይዲያ አለኝ ልበል ለምሳሌ እና ያን ሆስፒታል ኦን ለማድረግ የሚያስችሉ ቤዚክ ነገሮች ውስጥ ያሉ ልበል። የግድ ሜዲካል ዶክተር መሆን ላይጠበቅብኝ ይችላል። ከኔ የሚጠበቀው ያንን ሆስፒታል ለመፍጠር መሬት ላይ ለማውረድ የሚያስፈልጉ ነገሮችን እንዴት ማሰባሰብ እችላለሁ? ህንፃ ያስፈልገዋል፣ ያንን ህንፃ መስራት እችላለሁ ወይ? ወይም ህንፃው እንዲሰራ የሚያደርግ ነገር አለኝ ወይ?
ሜዲካል ዶክተሮች ያስፈልጉኛል፣ ነርሶች ያስፈልጉኛል። እነዛን ሰዎች ማሰባሰብ እችላለሁ ወይ? ሌሎችም ያስፈልጉ ነገሮች አሉ። እነዛን ነገሮች ማሰባሰብ እስከቻልኩ ድረስ እኔ ፋውንደር ባለራእይም ቪዥነሪም እንደ ፋውንደር ያ ቤዚክ ስኪል ሊያስፈልገኝ አይገባም። ምክንያቱም በዓለም ደረጃም እንዳየነው በጣም ትላልቅ ነገሮችን የፈጠሩ እዛ ላይ በጣም የተራቀቁ ሰዎች አይደሉም። ያንን ኦን ለማድረግ ስኪል ብቻ ይጠበቅባቸዋል። ያንን ስኪል ኦን ለማድረግ ሰዎችና ሌሎች ነገሮች ካስፈልጉ ያን ማሰባሰብ ይችላሉ ወይ? እሱ ላይ ደግሞ ሌላ ምክንያቱም ብዙ ሰዎች አንድ ነገር ማድረግ ይፈልጉና አይ እኔ የሚያስፈልገው ትምህርት ላይኖረኝ ይችላል። ለምሳሌ እኔ በጣም የምፈልገው ነገር ሆስፒታል መስራት ነው፣ እንደዚህ ማድረግ እፈልጋለሁ፣ ግን ሜዲካል ዶክተር አይደለሁም፣ ቴክኒካል ስኪል ይጎለኛል ይሉና ወደ ኋላ ሲሉ ደግሞ አንዳንዶቹ እናያለን። ብቻ ለአንትረፕረነርሺፕ የሚያስፈልጉ ስኪሎች ይኑርህ እንጂ ውስጣዊ የሆነ ናቹራል የሆነ ተፈጥሮ ይኑር እንጂ የግድ ያ ነገር የሚያስፈልገው እውቀት ላያስፈልግህ ይችላል። ምክንያቱም እውቀቱ ያላቸው ሰዎች ልትቀጥር ትችላለህ። ሁለተኛውና ሌላኛው ደግሞ ሜጀር ስህተት ይሄ ነው። ስለዚህ ሪሶርስ ካለማባከን አንጻር እንግዲህ ኢትዮጵያ ብቻ አይደለችም፣ ሁሉም ዓለም ሁሉም ሀገር ሪሶርስ ሊሚትድ የሆነ ሪሶርስ ነው ያለን። በእርግጥ በቴክኖሎጂ እየበዛ ሊሄድ ይችላል። ስለዚህ ሪሶርሳችን ከመቆጠብ አንጻር በተፈጥሮ ያለንን ኢንክሊኔሽን ለራሳችን አንዳንዴ ምንድነው እንትናንት ሆኖልና እንትናዚ ደርሷልና የሚለውን ነገር ሳናይ ለራሳችን በመጀመሪያ ደረጃ እርግጠኛ መሆን ያለብን ነገር አለ። አንትረፕረነርሺፕ የሚያስፈልገው ውስጣዊ የሚያስፈልገው ነገር ምንድነው ሲባል አንዳንዴ ያ እኛ የቆምንለት ዓላማ በጣም ብዙ ነገር ይጠይቃል። ዓላማሽ በጣም ጠንካራ ከሆነ አንዳንድ የሚመጡ ለውጦች ወደ ኋላ ያስደርጉሽም። ምክንያቱም አንትረፕረነርሺፕ የሚያስፈልገው አንዱ ነገር ክሊር የሆነ ቪዥን ያስፈልጋል። ያ ቪዥን በሚመጡ ነገሮች ተሰናክሎ ወደ ኋላ የሚያስቀረን እንዳይሆን መጣር መቻል አለብን። ስለዚህ ቅድም እንዳልነው አንድ ነገር ትጀምሪና አይ ይሄ ደግሞ ያዋጣል ሲልሽ ካለሽ ገንዘብ ወይም አንዳንዴ የሌለሽንም ወደዛ ትሄጃለሽ። ሰዎች ይሄ እኮ ትክክል አይደለም ሲልሽ አይ በቃ ተስፋ ትቆርጫለሽ። ግን ቪዥንሽ ጠንካራ ከሆነ ቪዥንሽን በደንብ አጠንክረሽ ማየት ከቻልሽ የሚመጡ ነገሮች ዛሬ ብቻ ሳይሆን ወደፊት የሚመጡ ነገሮች ላይ ገድቡሽ ይችላሉ። ትልቁ ነገር ደግሞ ይሄ ነው። ያለዛ ኢትዮጵያ ውስጥ በጣም ትላልቅ እንግዲህ ኢትዮጵያ ትልቅ ሀገር ነች። በአፍሪካ ደረጃ እንኳን በህዝብ ብዛት እንግዲህ ህዝብ ማለት አንዱ ሜጀር ሪሶርስ ህዝብ ነው። በህዝብ ብዛት ከናይጄሪያ ቀጥሎ ሁለተኛ ነች አይደል? በጣም ትልቅ ሀገር ነን ማለት ነው። እንደ ትልቅ ሀገራችን ግን በጣም ትላልቅ ካምፓኒዎች የሉንም። ለምንድን ነው ሲባል እነዚህ ቪዥን ያላቸውና የሆነ ነገር የጀመሩ ሰዎች አዲስ ነገር ሲያዩ ወደ ሌላ ዳይቨርት ያደርጋሉ። ትኩረታቸውን ዳይቨርት ያደርጋሉ፣ ኤነርጂያቸውን ዳይቨርት ያደርጋሉ፣ ብራቸውን ዳይቨርት ያደርጋሉ። ስለዚህ አንድ ነገር ላይ አሁን አውሮፓ፣ አሜሪካ ብዙ ሀገሮች 200 ዓመት ኢቭን ፋሚሊ ኦውንድ ካምፓኒ ሆነው 100፣ 200፣ 300 ዓመት ያደረጉ ካምፓኒዎች ሲባል እንሰማለን። ይሄ ምንድነው? እነዚህ ሰዎች ሌላ ኦፖርቹኒቲ ሳይኖራቸው ቀርቶ አይደለም። ያመኑበት ስራ ያለ ያመኑበት ቪዥን አለ። ከዚህ የተሻለ ኦፖርቹኒቲ የተሻለ ፕሮፊታቢሊቲ ቢኖረው እንኳን ለዚህ ዴዲኬት አድርገው ያን ነገር የማሳደግ ካሳደጉ በኋላ በዓለም ደረጃ ትልቅ ካምፓኒ የመሆን ብራንዱም የመታወቅ ነገር ይኖራል። እኛ ጋር የምናየው ትልቁ ችግር ግን ድርጅት ፈጥሮ በሆነ ባልሆነው ምክንያት ዳይቨርዥን እናያለን። አንድ ሰው 50 ነገር እያሰበ ሌላው ሰው ደግሞ አንድ ነገር ብቻ ፎከስ አድርጎ የሚያስብ ከሆነ በእርግጠኝነት አሸናፊ የሚሆነው የሰው ነው። ምክንያቱም ያኛው ሰውዬ ዳይቨርት ሆኗል። በኢንቨስትመንት ደረጃ አንድ ሰው ያለውን ኢንቨስትመንት 3-4 ቦታ ማድረግ ተቀባይነት ሊኖር ይችላል። ስለ ኢንቨስትመንት የምናወራ ከሆነ ለምሳሌ እኔ 10 ሚሊዮን ብር አለኝ። ያንን 10 ሚሊዮን ብር አንድ ቦታ ባደርገው ምናልባት ያ ነገር ከወደቀ ሁሉ ነገር ሊጠፋብኝ ይችላልና ስለ ኢንቨስትመንት የምናወራ ከሆነ 2-3 ቦታ የምናደርገው ከሆነ አንዱ ሲቀንስ ሌላው ስለሚጨምር ጥሩ ሊሆን ይችላል። የኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽን የሚባለው ነገር ጥሩ ሊሆን ይችላል። ወደ ስራ ስንመጣ ፎከስ እጅግ በጣም አስፈላጊ ነገር ነው። አሁንም የኢትዮጵያን ድርጅቶች የንግድ ድርጅቶች እየበጠበጠ ያለው አዲስ የሚመጡ ነገሮች ላይ ዘሎ የመግባት በአዲስ የሚመጡ ነገሮች የመወሰዱ ነገር በጣም ትልቅ ችግር ፈጥሯል። መጀመሪያ የጀመርነው ነገር ራሱን ማሳደግ ነው የሚሻለን። ብናሳድገው እኛ የምንሰጠውን ነገር ሊሰጠን ይችላል። ምክንያቱም በፊዚክስ ፎር ኤቭሪ አክሽን ዘር ኢዝ ኢኳል ኤንድ ኦፖዚት ሪአክሽን የሚባል ነገር አለ። ይሄ ተፈጥሯዊ ህግ ነው። አንድ ነገር በሰጠነው ቁጥር ይሰጠናል። ያልሰጠነውን ነገር ደግሞ መጠየቅ መቻል የለብንም። በአብዛኛው ፎከስ የሰጠናቸው 24 ሰዓት ለነሱ የምንሰራ ድርጅቶች የሰጠናቸውን ያክል ይሰጡናል። ከዛ ውጭ ደግሞ አቴንሽናችን የትም ተበታትኖ
ድርጅቱን አምጣ ብንለው ላያመጣ ይችላል። ስለዚህ አሁን እስካሁን ስናወራ የነበረው ሀሳብ ነው አይደለ? የሆነ ሀሳብ አሰብን፣ ፈጠራ እንዳልከው ቅድም፣ ከዛ ስኪሎቹን ሰበሰብን፣ የምንፈልገውን ነገር አገኘን፣ ከዛ ወደ መሬት ሀሳቡን ስናመጣው አደኝ ደፍተዴ ድርጅት መመስረት ነው። ስለዚህ የንግድ ድርጅቶች በምን አይነት ሰዎች ቢመሰረቱ ይበልጥ ውጤታማ መሆን ይችላሉ? በጣም ጥሩ። የንግድ ድርጅቶች የተለያየ ነገር ይፈልጋሉ። ልክ ሰው ሲያድግ ምግብ ብቻ አይደለም የሚፈልገው፣ የኢንተርፐርሰናል የሆነ ስኪል ስለሚያስፈልገው ቤተሰብ ያስፈልገዋል፣ ሶሳይቲ ያስፈልገዋል። ስለዚህ ለምሳሌ አንድን ሰው አንድ ልጅ ሲያድግ ይሄ ልጅ ምግብ ብቻ የሚያስፈልገውን ነገር ሰጠዋለሁ ከዛ ውጭ ምንም እንዳይጠይቀኝ ብለሽ አንድ ክፍል ውስጥ አስቀምጠሽ ማንም ሰው ጋር እንዳይገናኝ የሚያስፈልገውን ምግብ ግን ይሰጠዋል ብትይ ሰውየው ኢን ተርምስ ኦፍ ይሄ ሰውነት ጥሩ ሰውነት ሊኖረው ይችላል ልጁ ሲያድግ። ከዛ ውጭ ግን ሰው ይሆናል? ሰው አይሆንም ማለት ሂውማን ቢንግ አይሆንም። ምክንያቱም ሂውማን ቢንግስ ለማደግ ከምግብ በተጨማሪ ሌሎቹ የሚያስፈልጋቸው ነገሮች አሉ። ልጁን አንድ ሰው ብትዩና አንቺን ባታወሪው አማርኛ ማያወራም ምንም ማያወራም እንደዛ ሊሆን ይችላል አይደል? ያ ያደገ ልጅ ደግሞ የሆነ አሜሪካን ሀገር ብትወስጁ እንግሊዘኛ ይናገራል፣ ሌላ ሀገር ብትወስጁ እንደዛው ማለት ነው። ስለዚህ ልክ ልጅ እንደማሳደግ ድርጅት ወደ ድርጅት ስንመጣ ደግሞ ድርጅት የሚያስፈልገው ገንዘብ ብቻ አይደለም፣ ሀሳብ ብቻ አይደለም። ድርጅት የሚያስፈልገው ነገር አለ። በተለይ ዋና ዋና ነገሮች ድርጅቱ የቆመበት አይዲያ ያስፈልጋል። ያ አይዲያ አዲስ ሊሆን ይችላል፣ ላይሆንም ይችላል። የቆመበት አይዲያ አንድ ነገር ያንን ምን እንለዋለን? ቴክኒካል ስኪል እንለዋለን። ያ ቴክኒካል ስኪል ለምሳሌ ሆስፒታል ከሆነ ቴክኒካል ስኪሉ ምንድነው? ማከም ነው። ያቺ አንድ ነገር ነች። ከዛ በተጨማሪ ስለዚህ ለዛ ድርጅት ምናመጣለት ማለት ነው ዶክተሮች፣ ሜዲካል ዶክተሮች፣ ነርሶች አመጣለት ማለት ነው። ዶክተሮችና ነርሶችም ለድርጅቱ ብንሰጠው ሆስፒታል አይሆንም አይደል? ስለዚህ ቴክኒካል ስኪል ብቻ አይደለም የሚፈልገው ማለት ነው። ከቴክኒካል ስኪሉ በተጨማሪ ቤት ያስፈልገዋል፣ ህንፃ ያስፈልገዋል አይደል? ማሽነሪዎች ያስፈልጉታል። ከዛ ድርጅቱን አድሚኒስትር የሚያደርጉ ደግሞ የማኔጅመንት ስኪል ያላቸው ሰዎች ያስፈልጋሉ። ስለዚህ እኛ አይዲያ አለን ብለን ለምሳሌ ወደ ሆስፒታሉ ስንመጣ በተለየ መልኩ ሰዎችን ማከም የሚያስችል አንድ አዲስ አይዲያ አለኝ የሚል ሰው ወደ ሆስፒታል ወይም ወደ ክሊኒክ መክፈት ሲመጣ ራሱ ሰውየው ምን ያስፈልገዋል? ማኔጀርስ ያስፈልጉታል። ማኔጀርስ ማለት የድርጅቱን ሪሶርስ ቆጥበው ለታለመለት ዓላማ የሚያወርዱ ሰዎች ማለት ነው። ሊደርስ ያስፈልጉታል። ሊደሩ ያው የፈጠራ ችሎታ ያለው ልጅ ላይሆን ይችላል። በአብዛኛው ደግሞ አይሆንም። ሊደሩ ምን ያደርግለታል? ሆስፒታሉ አንዴ ከተመሰረተ በኋላ በየጊዜው ደግሞ ማድረግ መቻል አለበት። ስታግናት መሆን የለበትም። ምክንያቱም ከትርፍ አንጻር ብቻ ሳይሆን ያንን ጥሩ አገልግሎት ብዙ ሰዎችን ማግኘት መቻል አለባቸው። ለምሳሌ ክሊኒክ ወይም ሆስፒታል ስንከፍት በአመት ለምሳሌ ለ20 ሺህ ሰው አገልግሎት የሚሰጥ ሊሆን ይችላል። ኢትዮጵያ ግን 20 ሺህ ሰው ብቻ አይደለም ያላት፣ ብዙ አላት። ስለዚህ ሌላው ቀርቶ ከራሳችን ኢንተረስት አንጻር እንኳን ባናየው ከሌሎች ሰዎች ከሀገር ኢንተረስት አንጻር እንኳን ብናየው ድርጅቶች ማደግ ደግሞ መቻል አለባቸው። ለማደግ እና ለማደግ የሚያስፈልገን ሪሶርስ ለማግኘት ደግሞ ሊደርሺፕ ስኪል ያላቸው ሰዎች ያስፈልጉናል። ስለዚህ ያ የፈጠራ ችሎታ ወይም ሀሳቡ ያለው ሰው ሲደመር የማኔጅመንት ችሎታ ያላቸው ሰዎች ሲደመር የሊደርሺፕ ችሎታ ያላቸው ሰዎች እነዚህ በዋናነት ያስፈልጋሉ። አሁን ብዙ ጊዜ የምናቀላቀላቸው ነገሮች ምንድነው? መጀመሪያ ሀሳቡን ያመጣው ሰው ሊደር መሆን አለበት የሚለው ትልቅ የተሳሳተና አደገኛ ነገር ነው። አሁን ትልቁ ችግር ደግሞ ሁለቱ ላይ ያለ የማኔጅመንት ስኪል እና የሊደርሺፕ ስኪል ደግሞ የተለያዩ ነገሮች ናቸው። የሊደርሺፕ ስኪል ማለት ድርጅቱ ወደፊት የድርጅቱን ራዕይ ወደፊት የሚወስድ ወደፊት እንዲሄድ ሪሶርሶቹን የማሰባሰብ ሪሶርስ ማሰባሰብ ማለት ለምሳሌ በሆስፒታሉ ኬዝ ዶክተሮችን፣ ነርሶችን የማምጣት ስኪል ማለት ነው። ሰዎችን ኮንቪንስ አድርገሽ የማምጣት ማለት ነው። ሆስፒታሉ መሬት የሚያስፈልገው ከሆነ መሬት ካላቸው ሰዎች የማምጣት፣ ከመንግስት ከሆነ ከመንግስት የማምጣት፣ ያ ኢንተርፐርሰናል ስኪል ሊደርሺፕ ስኪል ያስፈልገዋል። ሶስተኛው ስኪል ደግሞ የማኔጅመንት ስኪል ነው። ሊደርሺፕ እና ማኔጅመንት ደግሞ ሲቀላቀል እናየዋለን። ማኔጅመንት ስኪል ደግሞ ያለንን ሪሶርስ እንዴት አድርገን በትክክል እንጠቀማለን። በእያንዳንዱ በሪሶርሳችን የምንሰራው ነገር የዛንን ሀገር ህግ በጠበቀ መልኩ አሰራር በጠበቀ መልኩ መሆን መቻል አለበት። ቅድም እንዳልነው ለምሳሌ ሊደሩ 10 ሚሊዮን ብር ስላለን ይሄ ደግሞ የሚያዋጣ ነገር ስለሆነ ለምን መሬት ገዝተን ሆስፒታሉን አናስፋፋም ሊል ይችላል።
ከሊደርሺፕ አንፃር ሰውየው ትክክል ነው። ምክንያቱም ስለ መስፋፋት እያወራ ነው። ሪሶርሳችን እንዴት እንጠቀማለን እያለ ነው። ወደ ማኔጅመንት ደግሞ ይመጣና ለምሳሌ ፋይናንስ ማኔጀሩ ምን ሊለው ይችላል? አይ ይሄ 10 ሚሊዮን ብር እኮ ያስቀመጥ ነው ከታክስ ኦፊስ የሚመጣ ከ2 ወር ከ3 ወር በኋላ ከታክስ ኦቶሪቲ የሚመጣ የታክስ ላያቢሊቲ አለብን። ታክስ ለምሳሌ 5 ሚሊዮኑን ለታክስ ነው ያሰብነው። የቀጠርናቸው ሰዎች አሉ ለደሞዝ የኛ ያክል ነው። ስለዚህ ምንም እንኳን ያሰብነው መሬት 5 ሚሊዮን ወይ 10 ሚሊዮን ቢያወጣና ያ ቢኖረንም ግን ይሄ ኦልሬዲ በጀታችን ውስጥ አለ ብሎ ያንን ነገር ፈር የሚያስደሙ ያስፈልጋል። ኢትዮጵያ ውስጥ እንኳን በቅርብ ያየናቸውና የወደቁ ድርጅቶች በቅርብ በጣም የወደቁ ድርጅቶች ያየን ገንዘብ ያሰባሰቡ ሰዎች አሉ። ግን ያን ገንዘብ ያሰባሰቡ ሰዎች መጀመሪያ ገንዘቡ የተሰባሰበው በህጋዊ መንገድ ነው። አዎ ተሰባስቧል። ያ ገንዘብ የሚውለው ምን ላይ ነው? ስለዚህ አንድ ድርጅት ስታግናንት መሆን የለበትም፣ መሄድ መቻል አለበት። ከውጭ የሚመጡ የተለያዩ ፕሬሸሮች ይኖራሉ። ያንን ነገር ሃንድል የሚያደርግ ሰው ያስፈልጋል። ለዛ ሊደርሺፕ ስኪል ያለው ሰው ያስፈልጋል። ለድርጅቱ ማደግ ስላለበት የተለያዩ ሪሶርሶችን ከውጭ ማሰባሰብ ስላለበት ማለት ነው። ከዛ በኋላ ደግሞ የተሰባሰቡ ሪሶርሶችን ደግሞ ፕራክቲካል በሆነ መልኩ ህጋዊ በሆነ መልኩ ደግሞ ለድርጅቱ ለሚያስፈልገው ነገር ደግሞ ማብቃቃት መቻል አለብን። የማብቃቃቱ ስራ በማኔጅመንት ይሰራል። ይሄ ሶስቱ አንድ ላይ ሲሆኑ ድርጅቱ መሬት ላይ የወረደ ድርጅት ሆነ ማለት ነው። በጣም ጥሩ። እሺ ከእውቀት ጋር ብናያይዘው ምናልባት እነዚህ የድርጅት መስራቾች ምን አይነት እውቀት እንዲኖራቸው ይመከራል? በጣም ጥሩ። የድርጅት መስራቾች በተለይ ሊደርስ የሚባሉት አንደኛ ማወቅ ያለባቸው ነገር እያንዳንዱ ሰው ምን ስፔሻላይዝድ የሆነ ስኪል አለው። ቅድም እንዳልነው ለካምፓኒው ፋይናንስ ማኔጀር ካስፈለገ ወንድሜ ይምጣና አካውንቲንግ ይማርና ፋይናንስ ማኔጀር ይሁን ካልኩ የድርጅቱን የስኬት መንገድ በጣም ያረዝመዋል። አካውንቲንግ ፋይናንስ የተማረ ኤክስፔሪየንስ ያለው ሰው ማምጣት መቻል ያለብኝ። በእርግጥ እውቀት ቋሚ ስላልሆነ ፋይናንስ ማኔጀሩ በአካውንቲንግ ላይ የተለያዩ ተጨማሪ ኮርሶችን ትሬኒንጎችን ቢወስድ ጥሩ ነው። ግን መጀመሪያውኑ ፋይናንስ ማኔጀር ሆኖ መምጣት መቻል አለበት። ከዛ ውጭ ደግሞ ሊደሩ የሊደርሺፕ ስኪል ሶፍት ስኪል አለው ወይ የሚለውን ደግሞ እርግጠኛ መሆን መቻል አለብን። ብዙ ጊዜ የሊደርሺፕ ስኪልስ በሊደርሺፕ ትሬኒንግ ሼፕ ሊሆኑ ይችላሉ። ግን ከውስጥ ደግሞ ማንነት ደግሞ ይጠይቃል። ያ ማንነት በተፈጥሮና ከዛ በኋላ በእድገት የሚገነቡ ግን ለብዙ ዓመት የሚገነቡ ስኪሎች አሉ። እነዚህ ድርጅት የሚፈጥሩ ሰዎች አዲስ እውቀት አግኝተው ድርጅቱን እንዲመሩ ወይም ድርጅቱን እንዲያስተዳድሩ ብዙ መጠበቅ የለብንም። ማድረግ ያለብን እውቀት ኦልሬዲ ያላቸው ሰዎች፣ ምክንያቱም በተቻለ መጠን ድርጅቱ ቶሎ ወደ ስራ እንዲገባ ማድረግ መቻል አለብን። እውቀት ያለው ኦልሬዲ በእውቀቱ የተካነን ሰው ወደ ድርጅቱ ማምጣትና ድርጅቱን ማኔጅ ማድረግ ስንችል የማውቀውን ሰው አመጣና ሰውየው ተምሮ ስኪል ሰጥቶ ምናምን በዛ መሀል የሚፈጠሩ ስህተቶች አሉ፣ ድርጅቱን እንጎዳዋለን ማለት ነው። ስለዚህ ወደ እውቀት ስንመጣ ድርጅቱን እውቀት ያላቸው ሰዎች በተለያየ ደረጃ ይኑሩ። ለምሳሌ የሴልስ ስኪል ያለው ሰው፣ የፕሮሞሽን ስኪል ያለው ሰው ጋር ተግባብቶ በደንብ ራሱን ገልጾ አንድ ዕቃ አስተዋውቆ ማርኬቱን ሴልስ ሰርቶ የድርጅቱን አገልግሎትና የድርጅቱን የሚያመርተውን ነገር መሸጥ የሚችል ሰው የምና ከሆነ እና የሰውየው ማርኬቲንግ ዲግሪ የለውም የምንል ከሆነ ሉዝ ልናደርግ እንችላለን። የምንፈልገው ነገር የሰውየውን ስኪል ነው። ምናልባት ትሬኒንግ ካስፈልገው ትሬኒንግ ልናደርገው እንችላለን። ስለዚህ አሁን ለምሳሌ ቤዚክ እውቀት የሚያስፈልጋቸው ነገሮች አሉ። ሜዲሲን፣ ሎው፣ ህግ፣ ኢንጂኒሪንግ የተባሉ ነገሮች ቤዚክ ኖሌጅ ስለሚያስፈልጋቸው ያ ድርጅት ኢንጂኒሪንግ፣ ሜዲሲን እና የሊጋል ስኪል የሚያስፈልገው ነገር ከሆነ የግድ በዛ ላይ ብቁ ሆነው ሰዎች መምጣት መቻል አለባቸው። ስኪል የሚፈልግ ተፈጥሯዊ ስኪል የሚፈልግ የትኛው ስራ ነው? ቤዚክ የሆነ ደግሞ ኤጁኬሽን የሚፈልግ የትኛው ስራ ነው? ለምሳሌ ሆስፒታል የምንከፍት ከሆነ ለሆስፒታሉ ማርኬቲንግ፣ ለሊደርሺፕ ምናምን የግድ በሃየር ሌቭል ዲግሪ ያላቸው ሰዎች ላያስፈልጉ ይችላሉ። እንዲያውም ፐርሰናል ስኪል ያላቸው ሰዎች ድርጅቱን በጣም ሊያስኬዱት ይችላሉ፣ ጥሩ ቦታ ላይ ከመደብናቸው። ወደ ዶክተሮቹ ወደ ነርሶቹ ስንሄድ ደግሞ አማራጭ የለንም። የግድ እነዛ ሰዎች ግን አይ እኔ አንድ ማቆሶ አለ እሱን ሜዲሲን ላስተምረውና ምናምን ብንል ግን የሚሆን ነገር አይደለም። እውቀት የሚያስፈልገው ነገር ላይ እውቀት ያላቸውን ሰዎች ገና አስተምረን ማምጣት ሳይሆን እውቀት ያላቸውን ሰዎች መመደብ፣ ይህንን አይደንቲፋይ ማድረግ ድርጅቱ ምንድነው የሚያስፈልገው ብለን አይደንቲፋይ ማድረግ መቻል አለብን። ኦኬ፣ ድርጅቱ ተቋቋመ እንበል፣ አዲስ ድርጅት ነው። ስለዚህ ብዙ ጊዜ የምናየው ነገር ምንድነው? አዳዲስ ድርጅቶች ይወድቃሉ። ስለዚህ ለእንደሱ አይነት ውድቀት ምክንያቶቹ ምን ይሆናሉ? አዲስ ከሚከፈቱ ድርጅቶች 90% ይወድቃሉ።
90% ይሄ እንግዲህ ትልቅ ፊገር ነው አይደል? ስለዚህ የኛ ጉዳይ አይደለም። ከሚከፈቱ 100 ድርጅቶች ከ90% በላይ ብዙ ጊዜ ይወድቃሉ። እንግዲህ ለምንድን ነው የሚወድቁ ስንል አንደኛው ሜጀሩ ነገር ሐሳቡን መጀመሪያ በራሳችን በደንብ አድርገን ቴስት ማድረግ መቻል አለብን። ቴስት ማድረግ ማለት በሐሳቡ የመወሰድና ሪያሊቲ ቼክ የሚባል ነገር አለ። እኔ ስላመንኩበት ሌላ ሰው ያምንበታል ማለት አይደለም። አንዳንዴ ራሳችን ያመጣነው ሐሳብ በጣም ይማርከንና በቃ ይሄ ብቻ ነው የሚሰራው እንልና ቴስት ማድረግ እንተውና መሬት ላይ ግንትን ሲል ይወድቃል። ጥሩ ኤግዛምፕል ሊሆን የሚችለው ቅድም ያነሳ ነው። በኮቪድ ጊዜ ብዙ ሰዎች ወደ ማስክ የገቡት ሐሳቡ በጣም አትራክት ያደረጋቸው ሰዎች አሉ። በጣም አትራክት ከመሆኑ የተነሳ በዛ ላይ ደግሞ ትልቁ ችግር ምን ነበረ? እንደ ችግር ነው የምቆጥረው። በቀላሉ ይሰራ ነበር ያ ስራ። በጣም ዲማንዱ ቁልጭ ብሎ ይታያል። በቀላሉ ይሰራል። ብዙ ሰዎች መጡና እኛ ጋር ማስክ ፋብሪካ መክፈት መቻል አለብን፣ ከቻይና ማሽነሪ ማምጣት አለብን፣ ከባንክ መበደር አለብን ምናምን ሲሉ ቆሙ። ትንሽ ቆም ብላችሁ እዩት። ለምን ነው ማየት አለብን? ያ ሐሳብ በጣም አትራክት ካደረገና ወዲያው ማሽነሪ ገንዘብ ያለን ከባንክ ከወሰድ ነው 3ኛ 4ኛ 5ኛ ዓመት ላይ ይሄ ምን ሊሆን ይችላል? ለምሳሌ ኮቪድ እንደወረርሽኝ መጥቷል። ለሁሌ ሊቆይ ይችላል፣ ላይቆይ ይችላል። የዛኔ በእርግጥ ያወቅነው ነገር አይደለም። ዓለም ሁሌ ከኮቪድ ጋር ትኖራለች ወይስ አትኖርም? ይሄ አንደኛው ነገር ነው። ሁለተኛውና ዋናው ነገር ግን ይሄ ነገር ብዙ ሶፊስቲኬትድ ስላልሆነ ብዙ ሰው ይገባበትና ይወድቃሉ ብለን ነገሮች ቢቀያየሩ ይሄ ምን ይሆናል ብሎ ሐሳቡን በደንብ ቴስት ማድረግ አንደኛው ብዙ ድርጅቶች የሚወድቁበት ምክንያት ይሄ ነው። ሁለተኛው ራይት ፓርትነር ያለ ማግኘት። ወደ ቅድሙ መለሰን እንሄዳለን። የሚያስፈልግሽን ሰው ሳይሆን ደስ ያለሽን ሰው ብቻ የማምጣት አይነት ነገር። የሌላው ሰው ድርጅት የሚያስፈልገው ስኪል በሙሉ የተሟላለ ድርጅት አለ። ሁለቱ ኮምፒት ሲያደርጉ አብረው ገበያ ላይ መቅረብ አይችሉም። ከቀረቡም አንደኛው ይወድቃል በእርግጠኝነት ማለት ነው። ስለዚህ ድርጅቱ የሚያስፈልገውን ነገር ካለ መስጠት አንፃር። ሶስተኛው ድርጅቱ በማደግ ላይ ያለ በራሱ ጥንካሬ ድርጅቱን እንዲወድቅ ማድረግ። በራሱ ጥንካሬ ማለት ነው ድርጅቱ ተመስርቷል፣ እያደገ ነው፣ ጥሩ ነገር እየሰጠ ነው። ለማደግ ደግሞ የተወሰኑ ነገሮች ያስፈልጉታል። ስለዚህ ድርጅቱ ጠንካራ ስለሆነ እያተረፈ ነው፣ ጠንካራ ስለሆነ ካሽ እያመጣ ነው። ግን የድርጅቱን ጥንካሬ ምን ያደርጉታል? ብዙ ሰዎች ከጥንካሬ የመጣ ድክመት የሚባል ነገር ከራሱ ገንዘብ ይወስዱና ሌላ ቦታ ላይ ያውሉታል። እንዲያውም ምን አይነት ነገር አይተናል እኛ። ለምሳሌ አንድ ሰው 2 ድርጅት ከከፈተ አንደኛው ድርጅት አድጓል፣ በደንብ እየተሸጠ ነው፣ አትራፊ ነው፣ ገንዘብ እያመጣ ነው። ሁለተኛው ድርጅት ከተመሰረተ ብዙ ጊዜ ነው፣ ገንዘብ እያመጣ አይደለም፣ ብዙ ነገር ይፈልጋል፣ አትራፊ አይደለም። አሁን ሁለቱን ራን የሚያደርጉ ሰዎች ምን ያደርጋሉ? ይሄኛው ጠንካራ ነው፣ በጥንካሬው ምክንያት ግን ይጎዱታል። ለምን? ከዚህ ገንዘብ ይወስዳሉ፣ ለዚህኛው ይሰጣሉ። ሶስተኛው ነገር ድርጅቱ የሚያስፈልገው ነገር በድርጅቱ በራሱ ያመጣ። ለምሳሌ ሎን ፕሮሰስ እናደርጋለን ከባንኮቹ ጋር። ሎን ፕሮሰስ እናደርግ ድርጅቶች ምን እያልን ነው? ይሄ ሰው መቅጠር አለብን፣ ማሽነሪ መግዛት አለብን፣ መቀየር አለብን፣ ተጨማሪ መሬት ያስፈልገናል፣ ተጨማሪ ህንጻ ያስፈልገናል እያልን ነው። በዛ መልኩ ባንኩ ያምንበትና ገንዘብ ይሰጠናል። አሁንም በተለይ ኢትዮጵያ ውስጥ ያየነው ብዙ ነገር ምንድነው? ድርጅቱ ይሄ ነገር ያስፈልገዋል። አዎ፣ ልክ ገንዘቡን እንዳገኘን 2 ነገር ብዙ ጊዜ ይደረጋል። አንደኛው ፐርሰናል የሆነ ለምሳሌ በጣም ለግዠሪ መኪና፣ በጣም ለግዠሪ ቤት እንገዛለን። ስለዚህ ድርጅቱ ውስጥ ገብቶ ፕሮዳክቲቭ መሆን ያለበትን ነገር እናሳጠዋለን። ሁለተኛው ነገር ይሄ ድርጅት ያስፈልገዋል በተባለው መልኩ ሎን ሲሰጥ ምን እናደርጋለን? ለዚህ ድርጅት ሳይሆን ለሌላ ድርጅት እናውለዋለን። ድርጅቱ እንደሚያስፈልገው እናውቃለን። የሚያስፈልገውን ነገር ከሰጠኑ ጥሩ ፕሮፊት እንደሚያመጣ፣ ጥሩ እድገት እንደሚያመጣ እያወቅን ለዚህ ድርጅት የመጣውን ነገር ለሌላ እናውለዋለን። በጣም ብዙ ሰዎች እንደ ማንኛውም ሰው እንግዲህ ገንዘብ ሲባል ለሁሉም ሰው በዓለም ላይ ቢሊዮነር ነምበር 1 ቢሊዮነር ለሚባለውም ሰው ገንዘብ በቂ አይደለም። በተፈጥሮ ገንዘብ በቂ አይደለም። ምክንያቱም ገንዘብ ሲኖርሽ ኦፖርቹኒቲዎች አሉ። እነዛን ኦፖርቹኒቲዎች መስራት ትፈልጊያለሽ። ስለዚህ ሌላው ትልቁ ችግር ደግሞ ምንድነው? ያገኘናትን ፋይናንሻል ሪሶርስ መበታተን ማለት ነው 10 ሚሊዮን ብር ሲኖረን 10 ነገር እንሰራለን፣ እናስባለን፣ 10 ነገር መስራት እንፈልጋለን። በሀገራችን እንኳን 2 እግር አለኝ ተብሎ 2 ዛፍ ላይ ወጣ የሚባል ነገር አለ። ያ ማለት ብር አለን ማለት አንዱ ነገር ላይ ብናውለው ያ ነገር በራሱ መንገድ ፎከስ ሆኖ ትልቅ ደረጃ ላይ ሊያደርሰን ይችላል። ብዙ ሰዎች ፎከስ ያጣሉ።
በተለይ ፎከስ የሚያጡት ደግሞ ትንሽ ገንዘብ ማግኘት ሲጀምሩ ነው። ገንዘብ ማግኘት ሲጀምሩ ጓደኞቻቸው ይመጣሉ። ከዜና ሊሆን ይችላል፣ ከተለያየ ሶሻል ሚዲያ ሊሆን ይችላል። ይመጣል ቴምፕት የሚያደርግ ነገር ይመጣል። ቴምፕት የሚያደርገው ነገር ምንድነው? ይሄ ነገር እኮ ያተርፋል፣ እዚህ ነገር ብትገቡ እኮ ይሄን 100% ለ100% ታተርፋላችሁ። ደህና ሲሰራ የነበረው ድርጅት፣ ጤነኛ የነበረው ድርጅት የአቴንሽን ፎከስ ደግሞ በጣም አስፈላጊ ነገር ነው። ምክንያቱም አንድ ድርጅት ከተመሰረተ በኋላ ሁሉ ነገር አልጋ ባልጋ ይሆንለታል ማለት አይደለም። የተለያዩ አዳዲስ ህጎች ይወጣሉ፣ አዳዲስ ቻሌንጆች ይመጣሉ። በኢኮኖሚው ደረጃ ኢትዮጵያ ውስጥ ብቻ ሳይሆን የትም ዓለም አንዳንዴ ሪሴሽን ይባላል፣ አንዳንዴ ጥሩ ነው ይባላል አይደል? ያ ሁሉ የሚያመጣው ነገር አለ። ስለዚህ ድርጅቶች ያልታቀደ ያልታሰበ ብዙ ቻሌንጅ ሊመጣባቸው ስለሚችሉ ፎከስ አድርገን የምንሰራ ከሆነ ቻሌንጁ በመጣ ቁጥር ወዲያው እንዴት አድርገን ሚቲጌት እናድርገው ብለን ማሰብ እንችላለን። ግን ለአንድ ድርጅት ቻሌንጅ ማሰብና ለ10 ድርጅት ቻሌንጁ እንዴት ሚቲጌት እናደርገዋለን ብለን ማሰብ በጣም የተለያዩ ነገሮች ናቸው። ሌላኛውና ኮመን የሆነው በሀገርም በዓለም አቀፍም ደረጃ ለድርጅቶች መውደቅ ደግሞ ትልቁ አስተዋጽኦ የሚያደርገው ድርጅት ተመስርቶ መሄድ ሲጀምር ሌሎች ድርጅቶች ይመጣሉ። በተለይ ትንሽኛ ከፍ ያለ ከሆነ አዳዲስ ድርጅቶች የሚመጡ ከሆነ እነዚህን የሚመጡ ሰዎች ድርጅቶችን ናቅ አድርጎ የማየት ነገር አለ። የምንቃቸው ከሆነ ብዙ ጊዜ የተናቁት ድርጅቶች ብዙ አቴንሽን ስለማይሰጣቸው አንድ ነገር ኢኖቬት ያደርጉና እኛ በድሮ ስንሄድ እኛ እንወድቃለን፣ እነሱ ይቀጥላሉ። ማን ነው እዚህ ስፔስ ላይ የሚሰራው? ምን እየሰሩ ነው? የሚጠቀሙት አዳዲስ ቴክኖሎጂ አለ ወይ ብለን በደንብ አድርገን ማሰብ መቻል አለብን። የኛ እዛ ቦታ ላይ ብዙ ጊዜ መቆየት ሁሌ የኛ አሸናፊነት ላይሆን ይችላል። በዓለም ደረጃ ራሱ አይተነዋል አይደል? ለምሳሌ በቀላሉ ሁላችንም የምናውቀው በፊት በጣም ጥሩ የተባለ ስልክ ነበረ ኖኪያ የሚባል እና ብዙ ሰው በቃ ኖኪያ ከያዘ ስልክ ያዘ ማለት ነው እንል ነበር ሁላችንም። ከዛ አፕል መጣ። አፕል የመጣ ኖኪያ ትልቅ ሳለ ስለ አፕል ብትነግሪው ለምንድነው ከአፕል ጋር የምታወዳድረኝ ብሎ ሊቆጣ ሁሉ ይችላል። ከዛ አፕል ኢኖቬት እያደረገ ላይ ደረሰ፣ ኖኪያ ወደቀ። በዚህ ደረጃ በዓለማችን በጣም ትላልቅ የሚባሉ ካምፓኒዎች ኮምፒቲተሮቻቸውን በደንብ ማየት ስላልቻሉ ስለናቁ በተለይ ስለዚህ መናቅ ሲጀምር በፐርሰናል ደረጃም በድርጅትም ደረጃ አንድ ሰው እኔ ትልቅ ነኝ እኔ ተምሬያለሁ ብሎ መናቅ ሲጀምር ወዲያው መበለጥ ይጀምራል። ለምሳሌ እኔ ፒኤችዲ ያለኝ ብዬ ተኮፍሼ አንቺ እስከ 4ኛ ክፍል ያለሽ ተምረሻል በሆነ ሴክተር ላይ በደንብ ነገሮችን ተከታተያለሽ መተሽ በዛ ሴክተር ላይ ልትበልጭኝ ማችበት ምንም እንኳን እኔ ፒኤችዲ ያገኘውበት ሴክተር ነው ወይም ትምህርት ነው ቢሆንም ልትበልጭኝ ትችላለሽ። ይሄንን ማመን አንዳንዴ ለብዙ ሰዎች ይከብዳቸዋል እና በእኛ ኢንቫይሮንመንት እንኳን አንዳንዴ የማየው ነገር የሆነ ጊዜ ተለቅ ያለ ትምህርት በትምህርት ሌቭል ደረጃ የተማሩ ሰዎች ኮምፕሌሰንት የመሆን በቃ እኛ እዚህ ደረጃ ላይ ያለ ነው ማለት ሲጀምሩና ኪዩሪየስ መሆን ሲያቆሙ ሌሎች የነሱን ያክል ያልተማሩና ኪዩሪየስ ያልሆኑ ሰዎች ይበልጧቸዋል። ሌላው ቀርቶ ሁላችንም አንድ የምናስተውለው ነገር አለ። ኢትዮጵያም ውስጥ ከኢትዮጵያም ውጭ ብዙ ጊዜ አንትረፕረነር ሆነው በጣም ትልቅ ደረጃ ሲደርሱ የምናያቸው ብዙም በትምህርት ያልገፉ ሰዎች ናቸው። በትምህርት ማደግ መጥፎ ሆኖ አይደለም። ትምህርት በጣም ጥሩ ነገር ነው። ግን የመጥቀሙን ያክል ሊጎዳን ደግሞ ይችላል። መቼ ነው የሚጎዳን? እኔ ተምሬያለሁ ከኔ የበለጠ አያውቅም፣ አንቺ አልተማርሽም፣ አንቺ በዛ ነገር እንዴት እኔን ታስተምርኛለሽ? ኢቭን ለኔ እንዴት ስለዛ ታወርኛለሽ ማለት የጀመርኩ ቀን ኪዩሪዮሲቲዬ እየሞተ ነው ማለት ነው። የዛኔ በእርግጠኝነት የምነግርሽ ነገር ትበልጭኛለሽ። ኪዩሪየስ አለመሆን እና ነገሮችን ያለ መከታተል ነገር ደግሞ በጣም ትልቅ ችግር ያመጣል። የፈለግነው በዓለም ደረጃ የታወቅን እንደነ ኖኪያ እና እንደሌሎች በጣም አሁን ኮዳክ የሚባል ድሮ ፊልም ሲባል ምናልባት ድረሰሽበት ላይሆን ይችላል። የፊልም አንድ እንትን ነበር ፊልም ትነሽና ፊልም የሚባል ነገር አለ። ይሄ ከፊልሙ ጋር እንደዚህ ሮል የሚያደርግ ከዛ ያን ሮል የሚያደርግ ነገር ፎቶ ቤት ተወስጇለሽ። ፎቶ ቤቱ ያጥበዋል፣ ማጠብ ነው የሚባለው። ከዛ ከሆነ ቀን በኋላ ይሰጥሻል። ቴክኖሎጂ ያ ነበር እና ኮዳክ የሚባለው ካምፓኒ በዛ በጣም የታወቀ የሰለጠነ ነበር። እሱ በጣም በኢንዱስትሪው ሊደር ግሎባል ሊደር እያለ ዲጂታል የሚባል ቴክኖሎጂ መጣ። አሁን ሁላችንም የምናውቀው ማለት ነው። አሁን ፎቶ አነሳሻለሁ 2 ቀን መጠበቅ አለብሽ ወዲያው እዛው አሳይሻለሁ አይደል? ያ ሲመጣ እነ ኮዳክ እንዲያውም ሳቁ። እንደዚህ ይሄ የማይሆን ነገር ነው ምናምን ብለው ያን ማምረት ጀመሩ። ኪዩሪየስ አልሆኑም። እነዛ ግን እያደጉ ነው። ዲጂታል ፎቶግራፊው የመጣ ጊዜ ያኛው አሽቆለቆለ ወደቀ።
ያ ምን ያመጣው ነገር ነው? ኪዩሪየስ ያለ መሆን። ስለዚህ ብዙ ጊዜ ኪዩሪየሲቲን ደግሞ የሚደፍንብን ነገር እኔ ብዙ ተምሬያለሁ ብሎ ራስን ኮንቪንስ ማድረግ። እኔ ብዙ ኤክስፔሪየንስ አለኝና ሚሊዮን 30 ዓመት ኤክስፔሪየንስ አለው፣ ሰላም 2 ዓመት ነው ኤክስፔሪየንስ አላት፣ ስለዚህ በየመናክ ከጀመርኩ ወዲያው የኔ ኪዩሪየሲቲ እየጠፋ ያንቺ ኪዩሪየሲቲ እያደገ ይመጣል። ስለዚህ ካምፓኒዎች በየቀኑ ኪዩሪየስ መሆን መቻል አለባቸው። ዛሬ አንደኛ የተባለው ካምፓኒ ዛሬ አንደኛ ነው ማለት ሁሌ አንደኛ ነው ይሆናል ማለት አይደለም። ሌሎች ካምፓኒዎች መጥተው እኛን ሊበልጡን ይችላሉ ብለን ራሳችን ኮንቪንስ ማድረግ መቻል አለብን። ያንን ካደረግን ራሳችን በሁሉም ዘርፉ በቴክኒካል ብቻ ላይ ይችላል፣ ቴክኒካል፣ ማርኬቲንግ፣ በሊደርሺፕ፣ በማኔጅመንት። ምክንያቱም አንድ ካምፓኒ ማለት በሁሉም አሪፍ ሲሆን ነው አንድ ካምፓኒ አሪፍ ሆነ ማለት ነው ማለት አይደል። ለምሳሌ ቴክኒካሊ አንድ ካምፓኒ በጣም ጥሩ ሆኖ ማኔጅመንቱ ለምሳሌ ኤችአር ማኔጅመንቱ ጥሩ ካልሆነ ካምፓኒው ለሰዎች አትራክቲቭ ካልሆነ ኤችአሩ ጥሩ ካልሆነ ምን ማለት ነው? ጥሩ ሰዎች እንኳን አትራክቲቭ ያደርግ ጥሩ ሰዎች አይቀመጡለትም። ጥሩ ሰዎች ካልተቀመጡ ደግሞ ካምፓኒው ሉዝ ያደርጋል። ምክንያቱም በሰዎች ላይ እንትን ያለው አንደኛው ካምፓኒ ቴክኒካሊ ከዛኛው እንኳን ቢያንስ ሌላኛው ካምፓኒ ጥሩ ኤችአር ማኔጅመንት ካለውና አትራክቲቭ ከሆነ ሰዎች ወደዚህ ሊመጡ ይችላሉ፣ ከዛ ሊወጡ ይችላሉ፣ ሊወድቅ ይችላል። ሌላኛው ነገር ደግሞ ኪዩሪየስ መሆን፣ ኮንቲኒየስ የሆነ ዴቨሎፕመንት ያስፈልጋል። በየቀኑ በመሻሻል ላይ መስራት መቻል አለብን። በየቀኑ ማንሻሻል ከሆነ እንደምንሞትና እንደምንወድቅ እርግጠኛ መሆን መቻል አለብን። ጥሩ። ስለ ፋይናንስ ደግሞ እናውራ። ምናልባት እነዚህ አዳዲስ ድርጅቶች ፋይናንስ ከየት ማግኘት ይችላሉ? አንተርፕረነርሺፕ ስናስብ ሁሌም ሰው ወዲያው የሚያስበው ፋይናንስ ነው። ፋይናንስ ከሌለኝ ወደኩ፣ እኔ አንድ አይዲያ ቢኖረኝም ገንዘብ ስለሌለኝ ይሄን ነገር ማድረግ አልችልም። ይሄ ትልቁ ክፍተት ያለው ምንድነው? አንድ ሰው ሁሉ ነገር ከሱ አይጠበቅበትም ነው። ስለዚህ ሐሳብ አለኝ ወይ አዲስ ሐሳብ ነው ወይ የተሻሻለ ሐሳብ ነው። ይሄን ሐሳብ ወደ ድርጅት ለመቀየር ምርትና አገልግሎት ለመፍጠር ለመስራት እና ለገበያ ለማቅረብ ገንዘብ ያስፈልገኛል። ገንዘብ ስለሌለኝ ደግሞ ይሄን ነገር ማድረግ አልችልም የሚሉ ሰዎች አሉ። ይሄ ችግሩ ምንድነው? አንድ ሰው ሁሉም ነገር መሆን ይችላል የሚል አስተሳሰብ፣ በገንዘብ ደግሞ ያልሆነ ገንዘብ አስፈላጊ ነው ግን ከሚገባው በላይ ደግሞ ትልቅ ቫልዩ መስጠት የለብንም። አንድ ነገር የሚገባውን ቫልዩ መስጠት አለብን። ገንዘብ አስፈላጊ ነው፣ ሁሉም ነገር ያለ ገንዘብ አይሆንም ስንል ደግሞ ስህተት እየሰራን ነው። ምክንያቱም እውነትም ስላልሆነ። ምክንያቱም በአሁን እንኳን ከውጭ ሀገር መጥተው ሁላችንም የምናውቃቸው አፕል፣ ማይክሮሶፍት ምናምን የምንላቸው ነገሮች በሀብታሞች የተፈጠሩ ነገሮች አይደሉም። እንደምናውቀው በተማሪዎች በድሮፕ አውትስ ምናምን የተሰሩ ነገር እነዚህ ሰዎች ገንዘብ አልነበራቸው። ይሄ እውነት ስለሆነ ገንዘብ ላይ ያልሆነ ክብደት መስጠት የለብንም። ገንዘብ የለኝም ስለዚህ ይሄንን ነገር ወደ ድርጅት መቀየር አልችልም ምንል ከሆነ መልሱ ምንድነው? ያ አንትረፕረነር የተባለው ሰውዬ ገንዘብ እንኳን ባይኖረው ገንዘብ ያላቸውን ሰዎች ማሰባሰብ ይችላል። አስተማማኝ አይዲያ ይኑረን፣ ሐሳቡ ይኑረን፣ ከዛ ብቻችን እንሰራዋለን ብለን ካሰብን ገንዘብ ስለሌለን የትም መድረስ አንችልም። ግን የአንትረፕረነርሺፕ ስራ ደግሞ በተፈጥሮ የብቻ ስራ አይደለም። አሁን ኢትዮጵያ ውስጥ አንደኛው ትልቁ ችግር አንድ ሐሳብ እናመጣለን፣ ያችን ሐሳብ በጣም እንወዳታለን፣ ይችን ሐሳብ እኔ ማንንም ማካፈል አልፈልግም፣ ያለችኝንም ነገር ብቻ እንትን አድርጌ ለብቻዬ መያዝ እፈልጋለሁ እንልና ሐሳቧም የትም ሳትደርስ እንቀራለን። ትልቁ ነገር ምንድነው? እኔ እቺ ሐሳብ አለኝ፣ ገንዘብ ያለው ማን ነው? ሌላው ስኪል ያለው ማን ነው? የማኔጅመንት ስኪል ያለው ማን ነው? ከዛ አብረን ኔጎሺዬት እናደርጋለን፣ እንደራደራለን። በግልጽ በደንብ አድርገን ተደራድረን እኔ በዚህ ቴክኒካል ስኪል አማካኝነት ይሄን ያክል ሼር ይኖረኛል፣ አንተ በዚህ አማካኝነት ይሄን ያክል ይኖርሃል ብለን የሼር ኦነርሺፕ ስትራክቸራችን እናስተካክለዋለን። ከዛ ይሄዳል። ብዙ ሰዎች ጥሩ ሐሳብ ኖሯቸው ሐሳቡ ደግሞ ፕራክቲካሊ የሆነ ሊተገበር የሚችል ሆኖ ሳለ ብቻዬን ስለምንል እዚህ ላይ ችግር ይገጥመናል። አሁን ይሄ ጠረጴዛ አለ፣ ከዛ ደግሞ እቺ ሰርክል አለች። ለምሳሌ ብቻዬን ነው የምሰራው እና ያለችኝን ገንዘብ 1000 ቶን 2000 በዛች ላይ ኢንቨስት አድርጌ ቀስ ብዬ አድጋለሁ የሚል ከሆነ የዚች ካፕ 100% ኦን አድርጋለሁ ማለት ነው። ይሄንን በአንድ በኩል አስቀምጩ፣ በሌላ በኩል ደግሞ ይሄን ቴብል ኮንሲደር አድርጊው። የዚህ 100% እና 5 ሰዎች አሰባስቤ የዚህን 20%፣ ሁለቱ የትኛው ይበልጣል? የዚህኛው 20% ይበልጣል። ሁሌ ግን እኛ የምናስባት ምንድነው? የትንሿን 100% ከትልቁ 5% ራሱ
የበለጠ እችኛዋን እንፈልጋታለን። በነገራችን ላይ አሁን ለምሳሌ ቢል ጌትስ የማይክሮሶፍት ኦነር ነው ብለን እናስባለን ብዙ ሰዎች። ቢል ጌትስ የማይክሮሶፍት ብቸኛ ኦነር አይደለም። እንኳን ብቸኛ ሊሆን በጣም ትንሽ ከ1% በታች ነው እንዲያውም ኦነርሺፕ ስትራክቸር ያለው ከ1% በታች። ሌሎቹም ትላልቆቹ 50% እንኳን አልያዙም ኢንተርምስ ኦፍ ከትልቁ ስናየው። የኛ ወደኛ ካልቸር ስንመጣ የሆነች አይዲያ ያለችኝ ብቻዬን 100% ከኔ 100% ለምሳሌ 1000 ብር የሚያወጣ ነገር ካለ የ1000 ብሩ 100% ስንት ነው? 1000 ብር አይደል? ከዛ 10 ሚሊዮን ብር የሚያወጣ ነገር ካለ የ10 ሚሊዮን ብሩ 20% ማለት 2 ሚሊዮን ብር ነው። ስለዚህ ስናወዳድረው የዛ 1000 ነው 100% ሆነ አድርጌ 1000 ነው፣ ያኛው ግን 2 ሚሊዮን ነው። ከትንሿ ነገር 100% ከሚኖረኝ ከትልቁ ነገር 5% ወይም 1% ቢኖረኝ የበለጠ ሀብታም ሆናለሁ። ብዙ ሰዎች ደግሞ ሐሳባቸውን ለመተግበር ግድ የሚላቸው የሚገድባቸው ነገር 100%ን ኦን ላደርግ፣ ይሄ ኦነርሺፕ የሚባለው ነገር ደማቸውን ውስጥ ገብቷል። ኦነርሺፕ ማለት በብዙ ጊዜ አሁን ፈረንጆቹ ስለ አንድ ካምፓኒ ሲያወሱ ካምፓኒውን የመሰረተው ሰው ኦነር አይሉትም። ምንድነው የሚሉት? ፋውንደር ይባላል። መስራች ነው የሚባለው። ምክንያቱም ትክክለኛ ቃሉ እሱ ነው። መስራች ማለት ኦነር ካልሽው ሁሉም ነገር የሰውየው ነው ማለት ነው። ግን እውነት አይደለም። ቅድም እንዳልነው አንድ ድርጅትን መሬት ላይ ወርዶ መስራት የተለያየ ስኪል ይጠይቃል። የዛ ሰውዬ ብቻ ስኪል አይደለም፣ የብዙ ሰዎች ኮንትሪቢዩሽን ስላለበት ትክክለኛው ቃሉ መስራች ነው። አሁን እኛ አንዳንዴ ባለቤት የሚለው ነገር ደግሞ መጥፎ ኮኖቴሽንም አለው። የእንትና ባለቤት ተብዬ መጠራት ስለምፈልግ ባለቤት የሚለውን ወርድ ራሱ በጣም እየወደድ ነው ስለሆነ ባለቤት መባል ስለምፈልግ ይህን የሚያክል ሰው ይህን የሚያክል ነገር ከተለያዩ ሰዎች ጋር ብሰራ ባለቤት አልባልም። ምክንያቱም ባለቤትነቱ የሁሉም ነው። ግን ትንሽ ነገር ፈጥሬ የእንትና ነው ብባል ደስ ይለኛል። እንደ ፌም እንትንለዋለን። ይሄን ነገር ብናስወግደውና ያን ነገር ባለቤት ከማለት ፋውንደር ብንል ከሰዎች ጋር ወደ መስራት ስንሄድ አንደኛ የድርጅቱ የማደግ ፍጥነት በጣም ይጨምራል። ስለዚህ እኔ ይሄ ችሎታ አለኝ፣ ገንዘብ ያለው ሰው ደግሞ አለ፣ አብረን መስራት እንችላለን ብለን ማሰብ እንችላለን። ስለዚህ ይሄ ለአንትረፕረነርሺፕ እውን መሆን ትልቅ አስተዋጽኦ ሊያደርግ ይችላል። አንድ ካምፓኒ ከአዲስነት ሲስተም ውስጥ ገባና በማደግ ላይ ነው ያለው። ስለዚህ ይሄ በማደግ ላይ ያለ ድርጅት ምን ችግር ሊገጥመው ይችላል? ድርጅቶች ያልተጠበቁ ብዙ ነገሮች ይገጥሟቸዋል። ለምሳሌ ሪል ስቴት የራሱ ሳይክል አለው። ሌሎችም ኢንዱስትሪዎች ሳይክል አላቸው። ሳይክል ማለት በኢንዱስትሪ ደረጃ የመወለድ፣ የማደግ፣ ማቹር የማድረግ እና የመውደቅ። ኢትዮጵያ ውስጥ ሪል ስቴት አለን እንበል። አንድ ካምፓኒ ሪል ስቴት ካምፓኒው በደንብ ማኔጅ ያደረገ ነው፣ ሪሶርሱን በደንብ ማኔጅ ያደረገ ነው፣ ሊደርሺፑ ጥሩ ነው፣ ሁሉ ነገር ጥሩ እየሰራ ነው። የራሱ የውስጣዊ ችግር ባልሆነ መልኩ የሪል ስቴቱ ሳይክል እየወደቀ ነው እንበል። አንቺ ውስጣዊ ችግር ባልሆነ ትወድቂያለሽ። ስለዚህ አንደኛው ትልቁ ችግር ይሄ ነው። ስለዚህ ይሄንን ሚቲጌት ለማድረግ ድርጅቱ ምን ማድረግ መቻል ያለበት? ለምሳሌ እስከዛሬ በጣም ትላልቅ አፓርትመንቶች ምናምን እየሰራና በደንብ ሲሸጥ የነበረው ሰው አሁን ልክ እንደ ስትራቴጂ ውጫዊ የሆነ ተጽዕኖ እየመጣብን ስለሆነ ገበያው እየቀነሰ ስለሆነ ዋጋው እየቀነሰ ስለሆነ ምን ማድረግ አለብን ብለው ኢኖቬት ማድረግ ውስጣዊ ኢኖቬሽን ያስፈልጋል። ምን ማድረግ ይችላሉ? ለምሳሌ እስከዛሬ የምንሰራው ስራ የ10 ሚሊዮን የ20 ሚሊዮን ቤት ነበር ስንሰራ የነበረው። አሁን ይሄንን የሚገዙ ሰዎች ቁጥራቸው መጀመሪያም ትንሽ ስለነበረ አዳርሰን ጨርሰናቸዋል። እኛም ሌሎችም ሰዎች አዳርሰን ጨርሰናል። የሚቀጥለው ደግሞ ሪሌቲቭሊ በፋይናንሻል አቅም ከዛ ወረድ ያሉ ሰዎች ደግሞ አሉ። እነዚህ ሰዎች ደግሞ በቁጥራቸው በዛ ያሉ ናቸው። ስለዚህ የዛሬ ዓመት የ20 ሚሊዮን ብር አፓርትመንት ሰርቻለሁና ዛሬም ነገም ከነገ ወዲያም ልስራ ማለት አይቻልም። ስትራቴጂያችንን ቀንስና የ20 ሳይሆን የ10 ሳይሆን የ5 እያል ስናስተካክል እዛ በፊት ሊደርሱባቸው ያልነበሩ ሰዎች ይደርሳሉ ማለት ነው። ስለዚህ በፊት ያልተጠበቁ አዲስ ከነሱ ቁጥጥር ውጪ የሆነ ችግር ያጋጥማቸዋል። ሌላኛው ችግር የህግ ለውጥ ይመጣል። የህግ ለውጥም የድርጅቶቹ ችግር አይደለም። ስለዚህ የህግ ለውጥ ሲመጣ ከህጉ ጋር እንዴት አብረን እንሄዳለን ብለው ውስጣዊ አሰራራቸውን ማዘመን መቻል አለባቸው። ለምሳሌ አንዳንድ ሀገር ሚኒማም ዌጅ የሚባል አለ። ለምሳሌ ሚኒማም ዌጅ የሚከፈላቸው ሰዎች ዛሬ 5 ከነበረ ነገ 10 ሆኗል ከተባለ የድርጅቱ ፕሮፊታቢሊቲ በጣም ሊወድቅ ነው ማለት ነው። ስለዚህ በዚሁ ከቀጠል እና ሚኒማም ዌጁን እዛ ላይ የምንደርስ ከሆነ ልክ ሚኒማም ዌጁን ኢምፕሊመንት ስናደርገው
ፕሮፊታቢሊቲያችን በጣም ይወድቃል፣ ድርጅታችን ሳፈር ሊያደርግ ይችላል። ስለዚህ ምን ማድረግ አለብን? እያንዳንዱ ሰው ፕሮዳክቲቪቲውን መጨመር አለብን። ደሞዙን አሁን ጨምራለን፣ ግን የድሮውን የፕሮፊታቢሊቲ ሌቭል መጨመርና እንዲሁም ከዛ ከፍ ለማድረግ ድርጅታችን ሪስትራክቸር አድርገን ፕሮዳክቲቪቲ እያንዳንዱ ሰው የሚሰራውን ነገር የበለጠ መጨመር መቻል አለብን። ይሄም ሪስትራክቸሪንግ ነው። ይሄም ያልተጠበቀ ነገር ነው። አንዳንዴ ደግሞ ዓለም የአካባቢያችን የሀገራችን የከተማችን ብቻ ሳይሆን በዓለም ደረጃ የዓለም አሰራር ደግሞ ይቀየራል። ለምሳሌ የአሜሪካን ሀገር ፕሬዚዳንት ትራምፕ ያወጡት ሰሞኑን ታሪፍ አለ። ያ ታሪፍ ያልነበረ ታሪፍ ነው። ለምሳሌ እኛ ኢትዮጵያ ውስጥ ለምሳሌ ልብስ ስናመርትና ወደ አሜሪካ ሀገር ስንልክ ከነበረ፣ ቡና ስናመርትና ስንልክ ከነበረ ያለ ታሪፍ ስንልክ የነበረው በታሪፍ ስንልክ ምን ማለት ነው? በፊት ያልነበረው የበለጠ ውድ ሆነ። ለምሳሌ 10 ብር ስንሸጠው የነበረው 10% የሚጨመርበት ከሆነ የኛ ፕሮዳክት በ10% ውድ ሆነ ማለት ነው። ስለዚህ ድሮ የኛን ቡና ሲጠጡ የነበሩ ሰዎች ውድ ሊሆንባቸው ነው። ደግሞ በብዙ ሀገር አንድ ነገር ዋጋው ወዲያው ሲጨምር የሰው ሪአክሽን ድራስቲክ ነው። 10 ብር የነበረው ነገር 12 ብር ነገር ሲሆን ወዲያው ዲማንዱ ይቀንሳል። ሰው ልንጎዳ ነው ማለት ነው። ይሄንስ እንዴት አድርገን ማኔጅ ማድረግ እንችላለን? እንግዲህ ከቁጥጥራችን ስር ውጪ የሆነ ነገር ነው። ድርጅታችን ላይ ፎከስ አድርገን ኪዩኤስ ሆነን የምንሰራ ከሆነ አሁንም ወደ ፕሮዳክቲቪቲ ልንመጣ እንችላለን። ያንን ልንሸጥ የነበረውን ነገር 10 ብር ያደረገው ነገር ምን ነበረ? ከ10 ብር ወደ 8 ወደ 7 ዝቅ ልናደርገው እንችላለን ወይ? በአሰራራችን ጥራትና በአሰራራችን ፕሮዳክቲቪቲ ማለት ነው። ስለዚህ እኛ በውስጥ አሰራራችን ኤክስፔንሲቭ የነበረውን ነገር ዝቅ ስናደርገው ታሪፍ እንኳ ቢጨምር ሰዎቹ ላይ የሚደርሰው ነገር ከድሮ ብዙም ያልጨመረ ሊሆን ይችላል። ድርጅቶች እንደዚህ አይነት ውስጣዊ ያልሆነ ውጫዊ የሆነ ነገር ሊገጥማቸው ይችላል። ስለዚህ አንትረፕረነርሺፕ ውስጥ አንደኛው ዋናው አስፈላጊ ነገር በመጣ ነገር ሁሉ አለመበርገግ። አንዳንድ ሰዎች አሁን በተፈጥሮ በጣም ሴንሲቲቭ የሆኑ ሰዎች አሉ። እንደዚህ ሲደረግ ነበር፣ እንደዚህ መንግስት እንደዚህ ብሏል፣ የዓለም መንግስት እንደዚህ አድርጓል፣ የአሜሪካ መንግስት እንደዚህ ሆኗል፣ ካሁን በኋላ አለቀልን ብለሽ የምትፈሪ ከሆነ ድርጅቱን የት ልታደርሻችን። ግን ከአንትረፕረነርሺፕ ስኪል ውስጥ አንደኛው ዋና ነገር ደግሞ ነገሮች ሊቀየሩ ይችላሉ። አሁን ለምሳሌ በቅርቡ ዓለምን ያጋጠማት አንድ አይነት ነገር አለ። ኤአይ የሚባል ነገር፣ አርቲፊሻል ኢንተለጀንስ። ድሮ ሰዎች ሪፖርት ለመጻፍ በጣም ብዙ ጊዜ ሲፈጅባቸው የነበረውን ነገር በተወሰነ ጊዜ ምናልባት ሳምንት የፈጀውን ነገር በአንድ ቀን በአንድ ሰዓት ሊሰራ የሚችል ቴክኖሎጂ መጥቷል። ኤአይን እንዴት እኔ ወደሚጠቅመኝ ነገር ልቀይረው? ስለዚህ ውጫዊ ትሬት የነበረው ወደ ኦፖርቹኒቲ ሊቀየር ይችላል። ስለዚህ በዓለማችን ታሪክ ራሱ እስከዛሬ ያለ ቼንጅ አልመጣንም። ሌላው ቀርቶ የዛሬ እንግዲህ 30-40 ዓመት ይሆናል ኮምፒውተር በጣም ለሰዎች የተዳረሰበት። ልክ ኮምፒውተር ቴክኖሎጂ ሲመጣ ከኮምፒውተር ውጪ እንግዲህ ለምሳሌ የፋይናንስ የኤችአር የብዙ ስራዎችን ኮምፒውተር ሳትጠቀሚ መስራትና ተጠቅመሽ መስራት ያኛው አንድ ሳምንት የፈጅብሽን በአንድ ሰዓት ልትሰሪው ትችላለሽ። ያ ሲመጣ ብዙ ሰው በጣም ተጨንቆ ነበር። ብዙ ሰው ስራ ይቀንሳል፣ ስራ ያጣል የሚል ነገር ነበር። ግን እንደተፈራው አይደለም። ድርጅቶች ወዲያው እንደተፈጠሩ የሚወድቁበት ምክንያት ውጫዊ እና ውስጣዊ የሆኑ ነገሮች አሉ። ውስጣዊ የሆኑ ነገሮች የድርጅቱ የራሱ ችግር ሊሆን ይችላሉ። ውስጣዊ በተለይ አስቸጋሪው ነገር ግን ውጫዊ ናቸው። ውጫዊ ነገሮች ሲመጡ ድርጅቱ ማኔጅመንቱ ሊደርሺፑ ቁጭ ብሎ ይሄን ነገር እንዴት ሚቲጌት እናድርገው፣ ይሄን ነገር እንዴት ልናሸንፈው እንችላለን ብለን ሁሌ መጀመሪያ ትልቁ ነገር የውጫዊ የሆነ ከቁጥጥራችን ውጪ የሆነ ነገር ሊመጣብን ይችላል ብሎ ኤክስፔክት ማድረግ። አንደኛ እንዴት እንቋቋመው አንደኛው ስቴጅ ነው። ሁለተኛ ደግሞ እንቋቋመው ብቻ ሳይሆን ኢቭን የመጣውንም ነገር እንዴት ወደኛ እናርገው። ለኛ የመጣው ትሬት መጥፎ ነገር ነው ያልነው፣ እንዴት ኢቭን ጥሩ ነገር እናድርገው። ለምሳሌ የታሪፉና ወደ ታሪፉ እንሂድ። የአሜሪካ መንግስት በተለያዩ ሀገሮች ላይ ታሪፍ አስቀምጧል። ስለዚህ የኛ ፕሮዳክት ውጭ ሀገር ሲሄድ ውድ ይሆናል፣ ሰዎች ይተውታል ብለን የምናስብ ከሆነና ይሄን ነገር አንደኛ ለመቋቋም ኢቭን ከዚህም እንዴት መጠቀም እንችላለንም ብለን ማሰብ እንችላለን። እንዴት ማድረግ እንችላለን? እኛ ኢኖቬሽን ላይ በጣም ከሰራን፣ ፕሮዳክቲቪቲ ላይ በጣም ከሰራን የኛ የበፊቱ ኮስት ራሱ ይቀንሳል። ከዛ ከታሪፉ ጋር ሆኖ በደንብ ሊቀንስ ስለሚችል አብዛኛው ሰው ደግሞ ኢኖቬት ካላደረገ በፊቱ ፕራይስ ላይ ታሪፉ ሲጨምር ኤክስፔንሲቭ ስለሚሆን ይተዋል። ያ ሁሉ ሰው ወደ አንቺ መጣ ማለት ነው። ስለዚህ እንኳንስ ያ ነገር መጥፎ ነገር ሊሆን ላንቺ የበለጠ ጠቃሚ ነገር ሆነ። መጀመሪያ እንደ መጥፎ ነገር ነበር የታየው፣ ግን መጥፎ ነገርን አንደኛ መቋቋም፣ ሁለተኛ ወደ ጥሩ ነገር መቀየር ይቻላል። እንዲያውም በቢዝነስ
አንድ ሃርቫርድ ቢዝነስ ሪቪው ያወጣው መጽሔት ነበርና አርስቱ ኦንሊ ዘ ፓራኖይድ ሰርቫይቭስ ይላል። እንግዲህ ፓራኖይድ ኖርማሊ የአእምሮ ችግር ነው። አንድ ሰው በጣም ፓራኖይድ ነው ማለት አንቺን ሳይሽ አችል ሴትዮ እንደዚህ ታረገኝ ነው እንትራን ሳይው እንደ በቃ ሁሉም ሰው የመጣውን ሰው ሁሉ እንደ መጥፎ ነገር የማየት አይነት ነገር ነው ፓራኖያ ያስባል። ግን የተወሰነ ፓራኖያ ነው የሚለው ሃርቫርድ። የተወሰነ ፓራኖያ ለሰው ልጅ ያስፈልጋል። ሁሉን ነገር እንደ ጥሩ ካየነው ልንወድቅ እንችላለን። ሰስፔክት ማድረግ ያስፈልገናል። የሚመጡ ድርጅቶች አገንስተኛ ሊሰሩ ይችላሉ፣ የኛን ማርኬት ሊወስዱብን ይችላል፣ ከኛ የበለጠ ኢኖቬት ሊያደርጉ ይችላሉ ብለን የተወሰነ ፓራኖያ ካለ እኛ ደግሞ በዛ መልኩ ፓራኖይድ ከሆን ለዛ እንሰራለን። አይ አገር ሰላም ነው እኔ የሚደርስብኝ የለም ሁሉም ነገር አሪፍ ነው ካል ለዛ ሰዎች ይመጡና የኛን ማርኬት ቴክ ኦቨር ያደርጉናል። ሶ ያቺ ሰም ሶርት ኦፍ ትንሽ የፓራኖያ ኢንግሪዲየንት ለካምፓኒያችን ሁሌም መኖር እና ማደግ ኮንሲስተንት ለሆነ ግሮዝ አስፈላጊ ነው ይባላል። እሺ በሌላ በኩል ደግሞ ድርጅቶች በደንብ ገበያ ኖሯቸው ሲወድቁ የምናይበት ሁኔታ አለና ለዚህስ ምክንያቱ ምንድነው ብለህ ታስባለህ? ገበያ ያላቸው ገበያ ኖሯቸው በጣም የተወደዱ ፌመስ የሆኑ ድርጅቶች እና የነሱ ፕሮዳክቶች ሲወድቁ ደግሞ አይተናል። እና አንደኛው ማርኬት እያላቸው የሚወድቁ ደግሞ ድርጅቶች ምንድናቸው? በራሳቸው ስኬት ጠልፎ የሚጥላቸው ካምፓኒዎች ናቸው። የራሳቸው ስኬት ጠልፎ የሚጥላቸው ማለት የሰው ልጅ በተፈጥሮ ኢኖቬት ያደርጋል። የሰው ልጅ በተፈጥሮ ያስባል፣ ይመራመራል። እነዚህ ካምፓኒዎች የደረሱበትን ደረጃ እንደ ትልቅ ነገር አይተው ራሳቸው ስኬታቸው ላይ አዲክቲቭ ሆነው እዛው ላይ ይቆማሉ። መሸጣቸውን አያቆሙ፣ ይሸጣሉ። ማርኬቱ አለ፣ ግን ሌሎች ሰዎች ኢኖቬሽን ላይ ናቸው። አንዳንዴ ማርኬቱ ዲክላይን ሲያደርግ በግልጽ አይደለም። ምክንያቱም እነዚህ ኢኖቬት የሚያደርጉ ሰዎች በሚስጥር ነው ብዙ ጊዜ ኢኖቬት የሚያደርጉት። ምክንያቱም ያ ኢኖቬሽን ከታየ ሌላውም ሊገባ ስለሚችል ኢኖቬት ይደረጋሉ፣ እነዛ በመሸጥ ይቀጥላሉ። ከዛ ኢኖቬት የሚያደርጉ ሰዎች አዲሱን ነገር አንደኛ ፕሮዳክቱን ቴስት ያደርጉታል። ፕሮዳክቱ ቴስት እና ቬሪፋይድ ከሆነ እርግጠኛ ከሆኑ በኋላ ያንን ፕሮዳክት ለማምረት ድርጅቶች ይመሰርታሉ፣ ሰዎች ይቀጥራሉ፣ ቴክኖሎጂ ያመጣሉ። ያ ሁሉ ጊዜ ይፈጃል። በዛ ሁሉ ጊዜ የሚሰማ ነገር የለም። ሌሎቹ እዛ ማርኬት ላይ ያሉ ሰዎች አገር ሰላም ነው፣ አሁንም ማርኬቱ ላይ እኛ 80%፣ 70%፣ 60%፣ ኢቨን 50% በጣም ትልቅ ነው አለን ስለሚሉ ተኩራርተው ደስ ብሏቸው ተቀምጠዋል። እነዛ ሰዎች ግን ምን ላይ ነው ያሉት? አንደኛ ኢኖቬሽን፣ ሁለተኛ ያንን ወደ ተግባር በመዋል በኢንቨስትመንት ፕሮሰስ ላይ ነው ያሉት። ሌሎቹ አገር ሰላም ናቸው። ሁሉም ነገር ካለቀ በኋላ ፕሮዳክቱን ሎንች ይደረጋል። ሎንች ሲደረግ ድንገት ያልተሰማ ነገር፣ ያ አዲስ የተፈጠረው ነገር ምን ካፓሲቲ ያለው ድሮ የነበሩት ነገር የሌላቸው ወዲያው በትንሽ ወራት በትንሽ ቀናት የዛ ማርኬት ሼር ይወድቅና የኛው ቴክ ኦቨር ያደርጋል ማለት ነው። ስቲቭ ጆብስ ምን ይላል? ብዙ ጊዜ ማርኬት ስተዲ የሚባል ነገር አለ። ማርኬት ስተዲ እናደርግና ማርኬት ስተዲ ማለት ነው ወደ ማርኬቱ ወጥተን ሰዎች እኛ አሁን ይሄን እየሰራን ነው ወይም ሌሎች ሰዎች ይሄን እየሰሩ ነው፣ በምን አይነት መልኩ ፕሮዳክቱ ቢቀየር ቢሻሻል ትፈልጋላችሁ ብለው ማርኬት ስተዲ ትሰሪና ያንን ገበያው ላይ ያገኘሽውን ፊድባክ ወደ ቤትሽ ወደ ቢሮሽ ታመጭና ያንን ኢምፕሊመንት አድርገሽ መሸጥ ማለት ነው። አንደኛው አፕሮች ጥሩ አፕሮች ነው፣ ይሄ ነው። ሁለተኛው አፕሮች ደግሞ አለ። አንዳንዴ ምንድነው ካስተመርስ ኢቭን የሚፈልጉትን ነገር ላያውቁ ይችላሉ። የሚያውቁት መቼ ነው? ስታመጭላቸው ነው። ልክ ስቲቭ ጆብስ ያለው ይሄ ነው። የዛኔ ይሄ ሞባይል ፎን ሲመጣ የመጀመሪያዎቹ እንደዚህ ጠቅጠቅ የሚደረጉ ነገሮች ነበሩ። እነሱን ብቻ ነው የምናውቀው። ሶ የዛኔ ለምሳሌ አንድ ሰው ማርኬት ስተዲ አጥኚ ብሎ ይልክሻል። ሲልክሽ ሰዎች ጋር ስልክ በምን መልኩ ቢሻሻልላችሁ ብታያቸው በሚያውቁት ነገር ነው የሚሉሽ። ምናልባት ትንሽ ከሆነች ስቲል ያችን ነገር ሰፋ የማድረግ እንደዚህ የማድረግ ምናምን ካላቸው ነገር እንጂ ከዚህ ወደ ስማርትፎን ብትሄዱ የሚል ብዙ ሰው ላያደርግ ይችላል። ሶ ማርኬት ስተዲ ብቻ ከተከተልሽ ሰዎች የሚፈልጉትን ነገር ላያውቁ ይችላሉ። አዲስ ነገሮችን ላያውቁ ስለሚችሉ ሉዝ ታደርጊ ትችላለሽ። አንደኛው አፕሮች ምንድነው? በራስሽ ነገሮችን አጥንተሽ ይሄን ነገር ወደዚህ ብንቀይረው በጣም ትልቅ ማርኬት ሊያመጣ ይችላል። የሰዎችን ላይፍ አሁን ስማርትፎን እና ያኛው ፎን እኩል አይደለም በቀላልነቱ። እንግዲህ ቢዝነስ መስራት ሰዎች አንድም የሚያስፈልጋቸውን ነገር መስጠት፣ ሌላም የሚያስፈልጋቸውን ነገር እያገኙ ያንን የሚያገኙትን ነገር ማሻሻል። ለምሳሌ በፊት ሰዎች በእግራቸው ሄዱ ነበር።
የመጀመሪያው እንግዲህ እንደ ቴክኖሎጂ ከተቆጠረ ጋሪ ፈረስ ምናምን ነው። ያ ዲማንድ ሲኖር በእግሩ ሄደ የነበረው ሰውዬ ደስ ብሎት ጋሪውና ፈረሱ ላይ ወጥቶ መሄድ ደስ ይለዋል። ግን ያን ሰውዬ ብትጠይቂው እንደው መኪና ቢኖር ምናምን ብሎ ሊነግርሽ አይችልም፣ ምክንያቱም አያውቀውም። ግን እነዚህ ኢኖቬት የሚያደርጉ ሰዎች መኪና ኢኖቬት ካደረጉ ሲያያቸው ጋሪን ትቶ በደስታ እንዲያውም ዋጋ ሁሉ ሊቀንስላቸው ይችላል፣ በፍጥነት ወደዛ ይመጣሉ። አንድ ካምፓኒ አንድ ሀገር ላይ ወይም አንድ ከተማ ላይ ትልቅ ማርኬት አለው። ማርኬት ስላለን አድቨርታይዝ ማድረግ አይጠበቅብንም፣ ኮንቲኒየስ ኢኖቬሽን ማድረግ አይጠበቅብንም ብለው ሊያስቡ ይችላሉ። እና እዚህ ላይ እኛ ማርኬት አለን ለምን ተጨማሪ አድቨርታይዝመንት ካሉ ወዲያው ነገሮች ይቀያየራሉ። አድቨርታይዝመንታቸውን ሲተዉ ሌሎች አድቨርታይዝ የሚያደርጉ ሰዎች ማርኬቱን ቀስ በቀስ ይወስዱታል። ሁለተኛው ነገር ደግሞ ማርኬት አለን፣ ሰዎች የእኛን ፕሮዳክት ይወዱታል ብለው ያስባሉ። እውነትም ይወዱታል። ግን ሰዎች ያላሰቡት በጣም ቆንጆ ነገር ሲያገኙ በአንቺ ፕሮዳክት ደግሞ አይገደዱም አይደል? ወዲያው ይሄንን ይተውና ወደዚህ ይመጣሉ። ስለዚህ ትልቁ ችግር ለሰዎች እያመረትን እየሰጠናቸው ነው። ሰዎች በእኛ ምርት ደስተኞች ናቸው። ግን በትክክል ማወቅ ያለብን ነገር ሰዎች በእኛ ምርት ደስተኞች ናቸው ማለት አይቀይሩም ማለት አይደለም። በብዙ ቴክኖሎጂ አይተናል። አሁን በቲቪ ሴት በቅርብ እንኳን ያየነው እኛ የምናውቀው ድሮ የምናውቀው ይሄ ከኋላው እንደዚህ ያበጠ እንትን ነበር ብዙ ቦታ የሚይዝ ምናምን፣ ሁላችንም አላሰብነውም። ይሄ በጣም ፍላት ስክሪኑ ሲመጣ አላሰብነውም። ግን ለዛ ያንን የሚያቀርብልሽ በጣም ለብዙ ጊዜ የወደድሽው ካምፓኒ ፍላት ስክሪን አንድ ሰው ሲያመጣ ያኛውን ካምፓኒ ወደሽዋል፣ ወደዚህ መምጣትሽ አይቀርም። የታማኝነት ጉዳይ አይደለም፣ አዲስ ነገር የመፈለግ ጉዳይም ብቻ ሳይሆን ከአዲስ ነገርነቱ የበለጠ ቫልዩ ዩቲሊቲው ይሄኛው ጠቃሚ ነው። ትንሽ እንትን የሚይዘው ጥራቱም የተሻለ ነው፣ በብዙ ነገር ይበልጣል። ይሄን እያየን እየመጣን ደግሞ ዲጂታል የሚባል ደግሞ ቲቪ መጣ፣ ዩቲዩብ ምናምን ሁሉ የምናይበት ቲቪ ደግሞ መጣ። አሁንም ከዛ ወደዚህ ማይግሬት ማድረጋችን አይቀርም። ሁሌ የተሻለ ነገር ሊመጣ ይችላል። ኮንቲኒየስሊ ኢኖቬት ማድረግ መቻል አለብን። ኮንቲኒየስሊ ፕሮዲውስ ማድረግ መቻል አለብን ብለን ማሰብ መቻል አለብን። አንደኛ ፕሮዳክቲቪቲ፣ ሁለተኛ ኢኖቬሽን፣ ሁለቱም ጎን ለጎን መሄድ መቻል አለባቸው። ትልቅ ማስተላለፍ የምንፈልገው ነገር ዛሬ አላችሁ ማለት ድርጅቶቹ ዛሬ እየሸጣችሁ ነው ማለት፣ ዛሬ ማርኬቱ ለእናንተ ጥሩ ነው ማለት ነገ የእናንተ ነው ማለት አይደለም። ነገ የተሻለ ነገር እስከመጣ ድረስ የሚወዳችሁ ሰው ራሱ ዳይቨርት ያደርጋል። ስለዚህ ይሄንን ካሰብን ሁሌ አለርት ሆነን ማርኬቱን በደንብ እንትን እያል ማርኬቱ ላይ ሰው ምንድነው የሚፈልገው አንደኛው ነው። ግን ይሄ በቂ አይደለም። ምን ፈጠራ አዲስ ተጨማሪ ነገር አለ? ሰው ምንድነው የሚፈልገው ላይ ብቻ ከተቀመጥን ያ ትልቅ የውድቀት አንደኛው ሚንስ ሊሆን ይችላል። ከማርኬቱ ምንድነው የሚፈልገው በተጨማሪ ምን ኢኖቬሽን ሊኖር ይችላል የሚለውን ደግሞ ጎን ለጎን ማስኬድ አለብን። ሁለቱን ካስኬድን ሁለት ነገሮች እናገኛለን። አንደኛ ፕሮዳክቲቪቲ፣ ሁለተኛ ኢኖቬሽን። ሁለቱ አብረው ሲሆኑ ሰዎች የተሻለ እቃና አገልግሎት ያገኛሉ፣ በተሻለ ዋጋ ያገኛሉ። እዚህኔ ማርኬቱን እናሸንፈዋለን ማለት ነው። ተመልካቾቻችን የዛሬው ፕሮግራማችን ይሄንን ይመስላል። በደንብ ጠቃሚ መረጃ እንዳገኛችሁበት እንተማመናለን። እናመሰግናለን።